ሰሜን ዋልታና ደቡብ ዋልታ ረገጥ ሆንክብኝ። አንታርክቲካ አህጉርና እዛ ውስጥ ማነው ኖርዌይ ላይ ያለው ሰሜን ዋልታ ንፍቀ ክበብ ላይ ረግጣ ማለት ነው። ሁለት ሀሳብ ላይ ያንተና የሊዲያን መዳን ቤተሰቧ ጋር ልመጣ ነው። ያንተ ቤተሰቦች ጋር ልመጣለህ። አንተና ሊዲያ ጎን ለጎን ተቀምጣችኋል። እሷ ቃል እግዚአብሔርን ከሐዋርያው አፍ ሰምታ አምና ነው የዳነችው፣ ከዛ የተጠመቀችው ማለት ነው። አንተ ደግሞ አምነ ሰምተ ነው ወይ ተጠመቀው ብዬ ቤተሰቦች ናቸው ያመኑት አልከኝ አይደል? አዎ በአንተ ሎጂክ እየሄድኩ ስለሆነ ነው። የምን በኔ ሎጂክ ለምን ትሄዳለህ? በኔ ሎጂክ ለምን ትሄዳለህ? የራስን አንተ እንደ ጳውሎስ ቃል እግዚአብሔርን አምናለች። ሊዲያ አምናለች። ቤተሰቦች የኔ ቤተሰቦች ደግሞ የእግዚአብሔርን ቃል ሰምተው አምነዋል። እሺ ስለዚህ በቤተሰቦችህ እምነት ቤተሰቦች አምነውልህ አንተ ተጠመቅ ብሎ ያለህን የመጽሐፍ ቅዱስ ክፍል አሳየኝ። ስራ አልጠየቀውም። ይሄው ግልጽ ቋንቋ ገነት ትገባለህ ነው ያለው። ለምንድነው እሱ ይሄንን ኃጢአተኛ ይሄንን በደለኛ ሰው ለምንድነው ይሄንን ኃጢአተኛና ይሄንን በደለኛ ሰው ምን ያላለው? ስራና ጥምቀት ወይ ደግሞ ቁርባን ያልጠየቀው? የእግዚአብሔር የማዳን ተስፋ በልጁ በክርስቶስ ኢየሱስ በማመን ብቻ ስለሆነ ማስረጃ ልስጥ። ይሄንን ጥቅስ የሚያረጋግጥልን ማስረጃ ልስጥ። ይሄው ግልጽ የጌታ ቃል ነፃ ስጦታ መሆኑን እንድትረዱ እንደዚህ ይላል። ይሄው በእምነት በጸጋው ድናችኋልና፣ በእምነት በምን በጸጋው ድናችኋልና፣ ይህም የእግዚአብሔር ምንድነው ስጦታ ነው እንጂ ከናንተ አይደለም። ይሄ ኃጢአተኛና ይሄ በደለኛ ሰው የዳነበትን ምስጢር ብትመረምሩት ከስራ የሆነ ነገር የለውም። ምክንያቱም ማንም እንዳይመካ ከስራ አይደለም ይለናል። ይሄ ኃጢአተኛና ይሄ በደለኛ ሰው የዳነበት ምስጢር ቢመረመር በእግዚአብሔር ጸጋ በነፃ ስጦታ ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ብቻ ነው ህይወትን ያገኘው። ሌላ ምስጢር አለ? የለም። ይሄው ነው የተቀበለው ምስጢር። የእግዚአብሔር ልጅ ኢየሱስ ክርስቶስን ብቻ በማመን ነው ሰው የጸደቀው። በመንግስት በመጣ ጊዜ አስበኝ አለው፣ ጌታ አሰበው። ለምንድን ነው እሱ ስንል ሰው የሚድነው በእምነትና በእግዚአብሔር ጸጋን በእምነት በመቀበል ብቻ ነው። ሌላ ምንም ምስጢር የለውም። ከዳንና ከጸደቀ በኋላ ነው ስለ ስራ የሚወራው። የዳንና የጸደቀ ሰው ነው ስራ የሚሰራው። ቃሉ ይህን ነው የሚናገረው። ካልገባ ሌላም ጨምርልሃለሁ ወዳጅ። ጥያቄ ካለ ልቀበል። ለዚህ ነው እምነት ብቻ አያድንም የምልህ። ለዚህ ነው ጥምቀትን ከእምነት ለይተህ የምታወራበት መንገድ በጣም መጽሐፍ ቅዱሳዊ ያልሆነ የሐዋርያት ትምህርት ያልሆነ እግዚአብሔር የማያውቀው አጋንንታዊ ትምህርት ነው ብዬ አምናለሁ። አሁን ልጠይቅህ እምነት ከጥምቀት ጋር ያድናል ወይስ አያድንም? የዘላለምን ህይወት ይሰጣል ወይስ አይሰጥም? የክርስቶስ ተቃዋሚ መሆንህን በዚህ እናረጋግጣለን። እሰማለሁ አዳኒ። እሰማለሁ ዳኒ። ሚዩት ነህ መሰለኝ እያወራ ከሆነ። እሺ አም ሶሪ እሺ ይሰማል ወዳጅ? አሁን ይሰማል። ቅድም ሚዩት ስለነበር ያሳየው እኮ ለዚህ ነው የመዳን ተስፋ ከጥምቀት ጋር አንዳች ግንኙነት እንደሌለው አሳየ ነው የገለጥኩልህ። ይሄ ሰው ቆይ አንዴ ስለጠየቀኝ ጥያቄን እስክጨርስም ስለሰማው በደምብ ስማ። ይሄ ሰው ለመዳን አልተጠመቀም። ጥምቀት ለመዳን ቆይ አንዴ አልነበረም እንደነበረ አሳያለሁ። አሁን ስሜት ያቱ ነው ወዳጅ፣ ስሜት ያቱ ጥያቄ ሲኖር ይሄንን ስጨርስልህ ስመልስልህ ከዛ ጠይቀኛል። ኦኬ ሲጀመር ጥምቀት ስራ ሆኖ አያውቅም። መጽሐፍ ቅዱስ ውስጥ ጥምቀት ስራ ነው የሚል ማስረጃም የለም። ይሄ ኃጢአተኛና በደለኛ ሰው ሳይጠመቅ ነው የዳነው። እደግመዋለሁ፣ ሳይጠመቅ ነው የዳነው። ኦኬ ሳይጠመቅ ነው የዳነው። ኢየሱስ ክርስቶስን ሰው ሲያምን ባመነበት በዛው ቅጽበት ይድናል።
ምክንያቱም የእግዚአብሔር የጸጋ ስጦታ በእምነት በኩል ነው እንጂ የሚገኘው በጥምቀት በኩል የእግዚአብሔር የማዳን ተስፋ አይገኝም። ጸጋው ሰዎችን የሚያድነው በጥምቀት በኩል አይደለም። መጽሐፉ እንደሚለው በእምነት በኩል ነው የሚለው። ስለዚህ ይሄ ኃጢአተኛና በደለኛ ሰው ተጠምቆ ነው ወይ የዳነው ስንል አይደለም። ተጠምቆ አይደለም የዳነው። ሳይጠመቅ የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምን ድኗል። ስለዚህ ይሄ ሰው ለመዳን ጥምቀት ቢያስፈልገው ኖሮ እንደ ኦርቶዶክስ አባባል ይሄ ሰው ኃጢአተኛና በደለኛ ሆኖ ይሞት ነበር። ምክንያቱም ስላልተጠመቀ። የመዳን ተስፋ ግን በእግዚአብሔር ቃል ውስጥ በእምነት ነው እንጂ በጥምቀት አይደለም ሰዎች የሚድኑት። ይሄ ሰውዬ ሳይጠመቅ ድኗል። ማስረጃ ይሄ ነው። ጥያቄ ካለ መቀጠል ትችላለህ። እሺ፣ አመሰግናለሁ። ሲጀመር በዛ ሰዓት ክርስቶስ ተሰቅሎ ከሙታን ደሙን ሳያፈስ ተጠመቅ ልትለው አትችልም። የዛኔ ጥምቀት አልተጀመረም ሲጀመር ማለት ነው። ሲቀጥል ደግሞ የኔ ጥያቄ እኔ ስለ ትእዛዝ ነው እንጂ ስለ ስራ አላወራሁም ሲጀመር ማለት ነው። ስለ ትእዛዝ ነው። ጥምቀት ትእዛዝ ስለሆነ የእግዚአብሔር ራሱ የተናገረው ትእዛዝ ስለሆነ ሳትጠመቁ አትድኑም ስላለ ማለት ነው። ገብቶሃል? ስለዚህ ማስረጃ አንጣ። ሳትጠመቁ አትድኑም የተባለበት አንድ ቦታ አንጣ። ማስረጃ አንጣ። አዎ ማርቆስ ወንጌል 16 ብቻ በቂ ነው። ሌላ ላይ የገለጠው ሮሜ 6 እንደሱ የሐዋርያት 38 አለ። እንደሱ አንሂድ። እሺ ይኸው ልግለጥልህ። ትገልጠዋለህ ወይስ ልግለጥልህ? ስራ ቦታ ነኝ። አንተ ግለጠው። ችግር የለም። ሰው ሳይጠመቅ አይድንም ብሎ ሊያሳየን ነው። ስለዚህ ይህ ሰውዬ አልዳንም እያለን ያለው ሊያሳየን ነው። እሺ ኦርቶዶክስ ስላለ የዛኔ ጥምቀት አልተጀመረም ማለት እንደተጀመረ አሳያለሁ። ችግር የለም። ጥምቀት እንደነበረ አሳያለሁ። ዛሬ ተምረት ሄዳለህ። እሺ ያው ያልተጠመቀ አይድንም ምኑ ላይ ነው ያለው? ያመነ የተጠመቀ ይድናል ይላል። እዚህ ጋር እምነትን ከጥምቀት ጋር ለይቶታል። ያልተጠመቀ አይድንም የሚል አሳየኝ ብራዝ አፍጥን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያልተጠመቀ ግን አይድንም የሚል አሳየኝ ነው ጥያቄው። እሱ ነው ጥያቄ የመጠየቅ ልቀመጥ ነው ዳጅ። ያልተጠመቀ አይድንም የሚል ታዲያ 16 ላይ እንዲህ ይላል፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። በምኑ ነው ያላመነ የሚለው? በእግዚአብሔር ያልተጠመቀ ይፈረድበታል የሚል አሳየን። ይኸው አፍጥነው አምነ ካልተጠመቅ ይፈረድብሃል ይላል። ወዳጅ ያልተጠመቀ ያላመነ ግን ይፈረድበታል ነው። ያልተጠመቀ ይፈረድበታል የሚል የለም እንዴ? ይኸው ጥምቀት አለ። ጥምቀት አይታይም እንዴ? አይን አይታይም? አያይም? ወዳጅ እኔ የጠየቅኩ አንዴ ስላለ ነው። አይኔ ስላለ እኮ ነው እየጠየቅኩ ያለሁት። አየህ፣ ያላመነ ግን ይፈረድበታል ነው የሚለው። ያልተጠመቀ ይፈረድበታል የሚል የእግዚአብሔር ቃል ከዘፍጥረት እስከ ራዕይ ድረስ ብትፈልግ አታገኝም። ያልተጠመቀ ይፈረድበታል የሚል በምኑ ያላመነ ነው የሚፈረድበት? በምኑ ያላመነ የሚፈረድበት? እየጠበቅኩ ነው ያለሁት ወዳጅ። አፍጥነው። በምኑ ያላመነ ነው የሚፈረድበት? በእግዚአብሔር በምኑ ያላመነ ነው? በእግዚአብሔር ልጅ በክርስቶስ ኢየሱስ እና በክርስቶስ ትምህርት አይደል? በክርስቶስ ኢየሱስ ብራዘር እኮ በክርስቶስ ትምህርት እዚህ ጋር ያመነ የተጠመቀ ይላል። በክርስቶስ ኢየሱስ ያላመነ ይፈረድበታል። አሁን ያልተጠመቀ ነው ማሳየት ያለብህ። አፍጥነው። አይልም እዚህ ጋር አይልም እዚህ ጋር አይልም ያመነ የተጠመቀ ይድናል አይልም በማለት እኮ አይደለም። ያልተጠመቀ ይፈረድበታል የሚል አሳየን። የጠበቅኩ ነው በክርስቶስ ይኸው እያለ እኮ ነው። አንተ ይኸውልህ ዳኒ በክርስቶስ ትምህርት ክርስቶስን ስለማያምን ይኸው ተፈርዶብሃል እያለ እኮ ነው። ከኪስ ነው እያወራ ያለው ይላል። አንብበው ከ15 ጀምረህ አንብበው ምን እንደሚል። እሺ ይኸውልህ ከኪስ ነው እያወራ ያለኸው። ከኪስ ነው። ጥያቄው ምን ነበር? ላስታውስልህ እና ከዛ አንቀጥል። ምን ነበረ መሰለህ የተጠየቀው ጥያቄ? ቀደም ምን ብለህ ዋሸህ መሰለህ? እንቀሳቀስ ስለሆነ ነው የዋሸውን ላሳይ። ቀደም ምን ብለህ ነው የዋሸኸው? ያልተጠመቀ ሰው አይድንም ማለት ውሸት። የእግዚአብሔር ቃል ውስጥ ያልተጠመቀ ሰው አይድንም የሚል አንድ ቦታ የለም። አንድ ቦታ ማለት አሁን የገለጽከው ምንድን ነው?
አሁን እዚህ ቦታ ላይ ያልተጠመቀ ሳይሆን ያላመነ ነው የሚለው። በምኑ ያላመነ? በምኑ ያላመነ? እሱ በክርስቶስ ኢየሱስ በክርስቶስ ኢየሱስ አይልም። እሱ ብቻ አይልም። እሺ ስሙት እንግዲህ አይልም ማለት አይልም ማለት እሺ አይልም። እንግዲህ አስቡት አይልም ማለት ሊያሳየን ነው። እሺ ከፈተው ጥምቀት መታመን አለበት ማለት ነው። እዛ ቤት ጥምቀትም አንድ አዳኝ ነው ማለት ነው። መታመን አለበት። እሺ ከፈተው። ይኸው ገለጽ። ከአስራ ጀምረህ አንብበው ወይ ላንብበው? ይኸው አንብበው። ምን ችግር አለ? ደስ ይለኛል። እሺ ከዚያም 11ዱ ማዕረግ ላይ ያሉ ተገልጣቸው አታነቃንቀዋ ወይ አንብበው። በስርዓት አልተቀመጥክም መሰለኝ። ወይዴ ቴሌቪዥን አለኝ ልላክልሽ እኮ ልክፈልልሽ። ንገሪኝ ስንት ብር ነው? እሺ አንዴ ደቂቃ እና ብቻ ግን አይልም። ያው የክርስቶስ አንዴ አረጋጋው። አንዴ ቀስተ ይቅርታ። እሺ ያው አሁን ከ14 ጀምሮ ይሆን አንበባ። እርሱም ተመልሰው ይህንን ለቀሩት ነገሯቸው። ይሁን እንጂ እነርሱንም አላመኗቸውም። ከዚህም 11ዱ በማዕድ ላይ ሳሉ ተገለጠላቸው። ከተነሳ በኋላ ያዩት ሰዎች የነገራቸውን ስላላመናችሁ አላመናቸውንምና የልባችሁን ድንዳኔ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። አሁን የኔ ጥያቄ እዚህ ጋር ዳኒ በደንብ ልብ ብለህ ጥያቄ አይደለም ብራዘር፣ ልታሳየን ነው ዳጅ። ጥያቄ አትርሳ። ጥያቄ ሳይሆን አሁን ልታሳየን ነው ብራዘር። አሁን ልጠይቀን አይደለም። ከዛ ጠይቀናል። መጀመሪያ አሳየንና የተጠየቀውን ከዛ እዚህ ክፍል ላይ እዚህ ክፍል ላይ ያልተጠመቀ ሰው ይድናል የሚል ማስረጃ ነው አሁን ለኛ መስጠት ያለብን። ያልተጠመቀ ሰው ይድናል፣ ያልተጠመቀ ሰው ይፈረድበታል የሚል አሳየን። ይኸው ይላል እኮ አምነህ ካልተጠመቅ እንደሚፈረድብህ እዛው ራሱ ቃል ይናገራል። አምነህ ካልተጠመቅ አይልም ብራስ መጽሐፉ። በፈጣሪ በኢየሱስ ምን ሆነ ነው ወዳጅ? ያላመነ ግን ይፈረድበታል ነው የሚለው መጽሐፉ። በምኑ እኮ በምኑ ያላመነ? በክርስቶስ ኢየሱስ ትምህርት ያላመነ አይደል? የኬት ነው ያገኘው? በክርስቶስ ኢየሱስ። አሁን አንዴ ወዳጅ እንዲታመን የተነገረን ውሃ እናምንም። ባይዘዌ ውሃ አይታመንም። ኦርቶዶክስ ውስጥ ነው የሚታመን ውሃ ያለው። የሚታመነው ስለ ኃጢአተኞች፣ ስለ በደለኞች በመስቀል ላይ ዋጋ የከፈለው ኢየሱስ ክርስቶስ ነው። ኦኬ እንጂ የሚታመን ምን የለም፣ ውሃ የለም። ውሃን እመኑት ተብሎ ወንጌል ተነግሮንም አይታወቅም። ኦኬ መጽሐፍ ቅዱስ እንድናምነው የተነገረን በቀራንዮ ላይ በመስቀል ላይ ስለኔና ስለአንተ ኃጢአትና በደል የሞተውን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ኦኬ ሌላ የሚታመን የለም። ይሄ ማስረጃ አለኝ። በማስረጃ ላውራ። እኔ ጴንጤ ስለሆንኩ በማስረጃ ነው የማወራው። ይኸው እንደዚህ ይላል። ሌላ ጥቅስ ጋር ሄድክ ደግሞ ይህን ሳትፈተው ይኸው ልፈታለሁ እኮ ነው። ማን እንደሚታመን ላሳየ ነው ወዳጅ። መጽሐፉማ ያላመነ ነው የሚለው። ያላመነ የተባለው የተነገራቸውን ኢየሱስ ክርስቶስን ሂዱና ስበኩ የተባሉትን ወንጌሉን ኢየሱስን። ጥምቀትን ለምን ጠቀሰ ክርስቶስ? ጥምቀትን ለምን ጠቀሰ? እዛ ጋር ያመነ ማለት አይችልም። ያመነ ይድናል፣ በእምነቱ ያላመነ ግን ይፈረድበታል ለምን አላለም? ያመነ የተጠመቀ ማለት ለምን አስፈልገው? ራሱ ክርስቶስ ተናጋሪው ነው። ጥሩ አየህ። ያመነ የተጠመቀ ይድናል ምን ማለት ነው? ሰው አምኖ ሲጠመቅ ጥምቀት በዛ ሰዓት ላይ ይደረግ የነበረው የለውጥ ማለት አንድ ሰው ከኃጢአቱ ከበደሉ ስለመመለሱ ማሳያ ነው።
ንስሐ መመለሻ ነው። ለምሳሌ ዮሐንስ ጋር ሄደህ ማየት ትችላለህ። ሰዎች ከኃጢአታቸው እንዲመለሱ እንዲጠመቁ ያዝ ነበረ። የተለመደ ነገር ነው። ጥምቀት በራሱ የተለመደ ጉዳይ ነው። አሁን ክርስቶስ ኢየሱስ የተናገረው እዚህ ጋር ምንድን ነው? እሱ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ምን ያደርጋል? ይድናል። የዳነ ሰው ደግሞ ያንን የእምነቱን መገለጫ የሆነውን ጥምቀቱን የመመለሱን ጥምቀት አትደረብ ይላል። ይኸው እዚሁ ቃል ላይ ያላመነ ግን ነው የሚለው። አየህ፣ ፍርድ የተገናኘው ከእምነት ጋራ ነው እንጂ ከጥምቀት ጋር። አየህ፣ ጥምቀትን እመኑት የሚል የመጽሐፍ ቅዱስ ትምህርት በጭራሽ የለም። ጥምቀትን እመኑት የሚል የመጽሐፍ ቅዱስ ትምህርት የለም። የሚታመነው ስለ ኃጢአተኞችና ስለ በደለኞች በመስቀል ላይ ዋጋ የከፈለውን የእግዚአብሔር ልጅ ኢየሱስ ክርስቶስን ብቻ ሰው የሚያምነው። እንዲህ ሰው እንዴት ውሃን እመኑ ተብሎ ይሰበካል? ወንጌል ይኸው ክርስቶስን እኮ ነው እየተቃወምክ ያለው ዳኒ። ለዚህ ነው ቅድም ኃጢአተኛና በደለኛን ሰው ቆይ አንተ ነህ ኢየሱስን እየተቃወምክ ያለው። ኢየሱስ አንድም ቦታ ላይ ውሃን እመኑት አላለም። ውሃ የሚታመን ጉዳይ አይደለም፣ እምነትህን የምታሳይበት ጉዳይ ነው እንጂ መገለጫ ነው እንጂ ውሃ በራሱ ያድናል ብለህ የምታምንበት ምንም ምዕራፍ የለም። ካለ አሳይ። ውሃን እመኑትና ትድናላችሁ የተባለበት ሌላ ቦታ ላይም ካለ አሳይ። ሌላ ቦታ ላይ ካለ አሳይ። የለም እኮ ጥምቀት መገለጫ ነው የሚል የለም እኮ ብራዘር። እጠብቅሃለሁ ወዳጄ፣ እሱን እንደኔ ያሳያለሁ። አሁን ለተጠየቀው ጥያቄ ስትጠየቅ ግን ጥያቄ ለመጠየቅና ለመሸሽ አትሞክር። የጠየቅኩት ጥያቄ በጣም ሲምፕል ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ውሃን እመኑ ያለበት አንድ ቦታ ላይ ያሳይ። አንድ ውሃን እመኑ ሐዋርያትን ውሃን እመኑ ይላል። ውሃን እመኑ ይላል። ይኸው ይላል። አምነህ ስትጠመቅ ነው የምትድነው እያለ ነው። እምነት ብቻ እየተናገረ ውሃን እመኑ ያለበት ቦታ አንጣ። ይኸው ውሃን እመኑ ያለበትን ቦታ አንጣ። ማርቆስ የውሃ ጥምቀት አይደለም እንዴ? ማርቆስ 16 የውሃ ጥምቀት አይደለም? ሰው ያላመነ ሰው ይፈረድበታል ነው የሚለው። ያላመነ ሰው ጥምቀትን ጠቅሷል አልጠቀሰም? ዳኒ እስኪ አሁንም ልጠይቅህ፣ ጥምቀትን ጠቅሷል አልጠቀሰም? የውሃ ጥምቀት አልጠቀሰም? አየህ፣ እኔ ነኝ የተቋረጥኩት ወይስ ዳኒ ነው? ቅድም ቃል በቃል ምን ብለህ ዋሸ? ያልተጠመቀ ሰው ይድናል፣ ያልተጠመቀ ሰው ይፈረድበታል። ውሸት አይድንም። አምነህ ስትጠመቅ ነው የምትድነው። እንግዲህ እሱ ክርስቶስን ነው እንጂ ሳሙኤልን አይደለም የምትቃወመው ዳንዬ። በእግዚአብሔር ቃል ውስጥ ጠየቀኝ። ያልተጠመቁ ሰዎች ይፈረድባቸዋል የሚል ጥቅስ የለም። ወንድምነት ይቆራረጥበታል መሰለኝ። የዳኒ ነው መሰለኝ የሚቆራረጥ ኔትወርክ። ወገኖች ታፕ ኮፒሊንግ ሼር አድርጉት ፕሊዝ። ወንድምነት አለህ? እሱ ወንድምነት አለው። እየተቆራረጥክ ነው። እሺ ቀጥል ወንድምነት። እሺ ቀጥል። ምንድነው ሪፖስት ማድረግ ራሱ አልተቻለም። ፖዝ ሆነሃል። ሪፖስት ማድረግ አልቻልኩኝም። አይ ፖዝ አልሆነም፣ ደህና ነው። እኔ ጋር ያሳየኛል። ለእኔ ግን አያሳየኝም። እሺ ቴንኪው። ሰዎች ካልተጠመቁ አይድኑም ነው ብለህ የምትለው ወንድሜ ሳሙኤል? አዎ ካልተጠመቁ አይድኑም ብዬ አምናለሁ። የዳኑ ሰዎች ሁሉ ተጠምቀዋል አይደል? አቤት፣ የዳኑ ሰዎች ሁሉ ተጠምቀዋል አይደል? ኢየሱስ ክርስቶስ ያው በነቢያት እንደተናገረው በሁለት ወንበዴዎች መሀል እንደሚሰቀል የተናገረው አንዱ በመንግስት በመጣ ጊዜ አስበኝ ያለው ልጅ አልተጠመቀም። እሱን አይደለም የዳኑ ሰዎች ሁሉ ተጠምቀዋል አይደል? በክርስቶስ ኢየሱስ የሆኑ ክርስቶስን የሚያምኑ ሁሉ ተጠምቀዋል ብዬ አምናለሁ። ከትንሣኤ በኋላ ከተነሳ በኋላ ነው አይደል ስለ ጥምቀት ያስተማረው? አዎ እውነት ነው። ስለዚህ ከዛ በኋላ የዳኑ ሰዎች ተጠምቀዋል።
ምን በብሉይ ኪዳን ክርስቶስ ሳይሞት ነው ወይስ? ኖ ከዛ በኋላ ከትንሣኤ በኋላ ካስተማረ በኋላ የነበሩ ሰዎች ተጠምቀው ነው የዳኑት አይደል? እኔ እንደዛ ነው የማምነው። የጌታ እናት ማርያም ድናለች? እንዴት አልዳነችም? ባትድን በእሷ ማህፀን ያድራል እንዴ? የዳነችው ድና ነው በእሷ ማህፀን ያደረው ወይስ ከዳነ በኋላ ካደረ በኋላ ነው በእሷ ምናምን የዳነችው? ማለት አልገባኝም። ገብርኤል ሲመጣ ገና ራሱ እኮ ቃሉን ተቀብላለች በእግዚአብሔር። ስለዚህ ማርያም ኢየሱስ ሳይሞት ነው የዳነችው ማለት ነው? ኧረ አላልኩም፣ አንተ ነው ያልከው ኤርሚ። እሺ፣ ስለዚህ ታዲያ ማርያም ድናለች አይደል? ማርያም እንዴት አልዳነችም? ድናለች። እኔም ድኛለሁ ብዬ አወራለሁ። ድናለች ብዬ ስለ እንዴት አልዳነችም አትበለኝ። ድናለች? አዎ ድናለች። አዎ ድናለች። አዎ ድናለች። አምና ነው የዳነችው ወይስ አምና ተጠምቃ ነው የዳነችው? አምና ነው የዳነችው ወይስ አምና ተጠምቃ ትድናለች? አምና ነው የዳነችው ወይስ አምና ተጠምቃ ነው የዳነችው? ሰው በክርስቶስ ኢየሱስ አምኖ ሲጠመቅ ብቻ ነው። ስለ ጌታችን እናት ነው የጠየኩ። ማርያም አምና ነው የዳነችው ወይስ አምና ተጠምቃ ነው የዳነችው? በክርስቶስ ኢየሱስ የሆነ ሁሉ አምኖ ሲጠመቅ ይድናል አልከው እኮ። እኔ ጠየቅኩ፣ ማርያም አምና ነው የዳነችው ወይስ አምና ተጠምቃ ነው የዳነችው ነው ያልኩ። ማርያም በክርስቶስ ኢየሱስ የምታምን እኮ ናት። አዎ አምና ተጠምቃ ድናለች። እሺ፣ ማርያም ማመኗን መጽሐፍ ቅዱስ ይነግረናል። ከጌታ የተነገረለት ቃል ይፈጸማልና ያመነች ብፅዕት ናት ስለተባለ አምና ተጠምቃ ድናለች ብለህ ክሌም ስላደረክ ማርያም አምና ተጠምቃ የዳነችበትን የመጽሐፍ ቅዱስ ክፍል አሳይ፣ መጠመቋን የሚናገር። የሚገርም ጥያቄ ነው የጠየቅኝ። ኢየሱስ ያድናል የሚል ቃል በቃል ፊደሉ ቃል በቃል የለም፣ ግን ኢየሱስ ያድናል ማለት አይደለም። ማርያም መጠመቋን ንገረኝ ነው ያልኩህ። አምና ተጠምቃ የዳነች እንደዛ የሚባል ወልድ ፋራሲ ነው። እኔ ወልድ ፋራሲ አልሰራሁም። አምና ተጠምቃ እንደዛ የሚባል ጥያቄ የለም። ቆይ ሳሚ ኢየሱስ ያድናል አምና ተጠምቃ ድናለች ወይ ብዬ ጥያቄ ጠየቅኩህ። አዎ ብለህ መለስክልኝ። መሟገት ነበረብኝ እንዴ? አይደለም ብዬ ማለት ነበረብኝ? አላልኩም። ስለዚህ አምና ተጠምቃ ድናለች ብለህ ስትለኝ አሜንም እምቢም ሳልልህ ኦኬ ያልኩህና መረጃውን ስጠኝ ነው ያልኩህ። አየህ፣ አምና ተጠምቃ ድናለች ብለህ ክሌም ስታደርግ አንተ መረጃ አለ ማለት ነው። ስለዚህ ማመኗን እኔ ሉቃስ ላይ እንደተነገረው ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ብሎ ባለው የእግዚአብሔር ቃል መሰረት የጌታችን እናት የጌታዬ እናት ማርያም ያመነች መሆኗን እኛ ወንጌላውያን አማኞች እናምናለን። በአምናም በእምነት የዳነች መሆኗን እናምናለን። አንተ ግን አምና የግድ ሰው መጠመቅ አለበት ብሎ የሚለው ለድህነት መጠመቅ አለበት ብሎ የሚለው ስለምታያይዘው ማርያም አምና ተጠምቃ ድናለች ወይ ስለ አምና ተጠምቃ ድናለች ብለህ ስትለኝ ክሌም ስታደርግ የመጽሐፍ ቅዱስ ትምህርት አለ ማለት ነው። ስለዚህ ማመኗ መጽሐፍ ቅዱስ እንደተናገረላት ሁላ መጠመቋን የሚናገረው የመጽሐፍ ቅዱስ ክፍል ወዲህ በለው ነው ያልኩ። እሺ አታቋርጠኝ። እኔ አላቋርጥም። እሺ እግዚአብሔር ይስጥልኝ። ሁሉም ነገር መጽሐፍ ቅዱስ ላይ ራሱ ክርስቶስ የተናገረው መጽሐፍ ቅዱስ ላይ ሁሉ አልተጻፈም። ገብተዋል። አይ ድንግል ማርያም መግደላዊት ማርያም ተጠምቃን የዳነችው ወይም ደግሞ የጌታችን የኢየሱስ ክርስቶስ እናት ማርያም ተጠምቃን የዳነችው ሐዋርያት እያንዳንዱ ስማቸውን እየጠቀሰ መጽሐፍ ቅዱስ ተጠምቀውን የዳኑት ወይም ደግሞ አምነውን የዳኑት የሚል ቃል በቃል የለም። ልክ ክርስቶስ ኢየሱስ ያድናል የሚል ቃል በቃል እኛ እንደምንጠቀመው ኢየሱስ ያድናል እንደምንለው ሁሉ ቃል በቃል እንደሌለ ሁሉ አይ ድንግል ማርያም ተጠምቃን የዳነችው አምና ተጠምቃን የዳነችው የሚል ቃል በቃል መጽሐፍ ቅዱስ ላይ አምጣልኝ ከሆነ እሱ የሆነ እንደ ቀልድ ቢጤ አርጌ አሳልፈዋለሁ። ግን መልስ ለመመለስ ያህል እሷ በክርስቶስ ኢየሱስ አምና አንተ ያልተጻፈውን ለምን ታቋርጠኛለህ? የጨረስከው ስለሆነ ጨርስ። ይቅርታ። አምና ተጠምቃ ድናለች ብዬ አምናለሁ። ምክንያቱም በክርስቶስ ኢየሱስ አምናለሁ የሚል ሰው አምኖ ካልተጠመቀ ሊድን ስለማይችል እንደማን ቃል እንደ ሳሙኤል አረ እንደ እግዚአብሔር ቃል በዚህ መሰረት ይመለሳል ማለት ነው።
እሺ ስለዚህ ሳሚ ወንድማችን ስለዚህ አሁን እኔ ኤርሚ አልጨረስክም እምልህ ቆይ ከጨረስክ እኔ ላውራ እኔ እምልህ አንተ በክርስቶስ ኢየሱስ ከጨረስክ ላውራ እኔ ጥያቄን በደንብ ጠምን የሚያረካ መልስ ስላልመለስክልኝ ልጨርስ ሳሚዬ። ኦኬ ስለዚህ ምንድን ነው ያለን ወንድማችን ሰው አምኖ ካልተጠመቀ አይድንም ማለት ነው። ኦኬ መጽሐፍ ቅዱስ መረጃ አምጣ ተብሎ ሲባል ቀደም ከወንድምነት ጋር ሲነጋገር የማርቆስ ወንጌል መጽሐፍ ምዕራፍ 16ን ክሌም አደረገ ማለት ነው። በጣም የሚገርመው እዛ ጋር ቃሉ ሲናገር ደግሞ ወንጌላዊው ማርቆስ ሲጽፈው ያመነ የተጠመቀ ይድናል የተጠመቀም ይድናል ካለ በኋላ ያላመነና ያልተጠመቀ ግን ይፈረድበታል አላለም። ክፍሉ ግን በቃ ግልጽ ነው። ሲጽፈው ያላመነ ግን ይፈረድበታል አለ። ፍርድን የሚያመጣበት ሰው ስላላመነ እንጂ ስላልተጠመቀ አይደለም። ኦኬ ስላልተጠመቀ አይደለም። ፍርድን የሚያመጣው ሰዎች ስላላመኑ ነው። ካላመንክ ተፈርዶብሃል። ይሄም በማርቆስ ወንጌል መጽሐፍ ምዕራፍ 16 ላይ ብቻ የተነገረ አይደለም። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ታላቁ ተልእኮ ብለን የምንጠራው በወንጌላዊ የተጻፈበት ክፍል ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ካለ በኋላ ሚዩት አድርገው ሳ አንተ ጋር ድምፅ ልጆች ድምፅ ሚዩት አድርገው እሺ። እና በዛ ክፍል ላይ ዮሐንስ 3:16 ማለት ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። በእርሱ የሚያምን አይፈረድበትም ይላል። አየው በእርሱ የሚያምን ምን አይልም ይላል አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ማን አክሊሉ ዝም ብለህ አስገባ ይበል። ወንድ ኮንክ የወንድነት ጥርጣሬ ያለብህ ምን ፓንቴናው ልቄ እንዳሳየ ነው። በላ አርፈህ ታች ቁጭ በል። ወሬ ያለብህ ወንድ ኮንክ ይላል። ገብተህ እኮ ተሳድበህ የምትወጣ ሰውዬ ነህ። የወንድነት ጥያቄ ላይ የጾታ ጥያቄ ያለብህ ኦኬ። እና መጽሐፍ የሚናገረው ልብ በል መጽሐፍ የሚናገረው ፍርዱ የተገናኘው የእግዚአብሔር ልጅ ባለማመን ላይ ነው፣ ባለመጠመቅ አይደለም። ሰዎች ጥምቀትን አቃለው እንዲያዩ እኛ አንልም። መጽሐፍ ቅዱስም እንደዛ አያስተምረንም። እኛም ራሱ ጥምቀት ጌታ ካዘዘን ቅዱስ ስርዓት መካከል አንዱ ነው። ቤተክርስቲያን የምናደርገው ያደረግኩት ደግሞ የሚያምኑ ሰዎችንም ባለንበት ቤተክርስቲያን የምናጠምቅ ሰዎች ነን ማለት ነው። ኦኬ በአገልግሎቴም ዘመን ሳጠምቅ ነው የመጣሁት። ያመኑትን እናጠምቃለን፣ ወንጌል የሰበክናቸውን ሰዎች እናጠምቃለን ማለት ነው። ስለዚህ እሰጥሃለሁ ሳሚ አይ ቲንክ የሰውን አቴንሽን እንዳትረብሽ የምታሳየው ነገር ካለ በኋላ ታሳያለህ። ስለዚህ ወንድማችን ማርያም አምና ነው የተጠመቀችው ብሎ አለና አሳየኝ ብዬ ስለው አይ ቃል በቃል የተጻፈ የለም አለ። እኔ ቃል በቃል የተጻፈ አሳየኝ አላልኩትም፣ ግን ማርያም አምና ተጠምቃን ሄዳነችው ብሎ ክሌም ያደረገውን ቃል በመጽሐፍ ቅዱስ አረጋግጥልኝ ብዬ ስለው ሊያሳየን አልቻለም። ከዛ ምን አለ ቃል በቃል የተጻፈ አሳየኝ ብለሃት በለኝ አለ። እኔ ቃል በቃልም አላልኩም እና የህፃን ልጅ ጨዋታ አታርገው አለኝ። እሱ መጽሐፍ ቅዱስ ላይ ማርያም ተጠምቃ ድናለች ብሎ የሚል ቃል እግዚአብሔርም ባላገኘበት ማርያም ተጠምቃ ድናለች ብሎ ክሌም ያደርጋል። ልብ በሉ መጽሐፍ ቅዱስ የማይለውን ይላል እሱ። መጽሐፍ ቅዱስ የማይለውን እያለ እሱ ያለው መጽሐፍ ቅዱስ የማያውቀውን መጽሐፍ ቅዱስ የማያስተምረው መጽሐፍ ቅዱስ ያልተናገረውን የመጽሐፍ ቅዱስ ምንባባት ላይ የሌለን ቃል ክሌም አድርጎ ማርያም የዳነችው አምና ተጠምቃ ነው ይለኛል። ማመኗን መጽሐፍ ቅዱስ ሉቃስ ላይ ጽፎታል። መጠመቋን ገና ሳይም ቢስል ለምን የህፃን ጨዋታ ታደርገዋለህ አለኝ። ራሱ የህፃን ጨዋታ ተጫውቶ ሲያበቃ፣ ምክንያቱም መጽሐፍ ቅዱስ ማርያም አምና ተጠምቃለች ብሎ የሚል ምንም አይነት የመጽሐፍ ቅዱስ ጥቅስ የለምና ማለት ነው። ስለዚህ እንደዚህ አይነት ትግል ነው የገጠመ ነው እንዳሉት ማለት ነው። ጀረናሉ እንዲህ አይነት ትግል ነው የገጠመን። ለሱ ማርያም ተጠምቃ ድናለች ብሎ የሚል አንድም የመጽሐፍ ቅዱስ ምንባባት ያመነውን ቃል በአፉ የነገረንን ቃል በመጽሐፍ ቅዱስ ሊያስደግፍልን የሚያስችለው ምንም መረጃ በሌለበት ያልተጻፈን አንብቦ ያልተጻፈን አምኖ ለኛ ያልተጻፈን ይነግረናል። እንግዲያው ተጽፎ ከሆነ አሳየን ቢሳ ያልተጻፈን ማለት አልተጻፈ። ታዲያ አንተ ለምንድን ነው ማርያም አምና ተጠምቃን ሄዳነችው ብለህ የምትለው? መጽሐፍ ቅዱስ የማይናገረው ከየት አመጣው ብዬ ብልህ የለም። አይነ ፍጥጥ ጥርስ ግጥጥ እንደሚለው ይሆናል ማለት ነው። አሁን እንዳልከኝ
አይደለም ቃል በቃል የተጻፈ አይደለም። በድንግዝግዝ እንኳን ማርያም አምና ተጠምቃን ሄዳነችው ብሎ የሚል በተዘዋዋሪ በቅኔ በተምሳሌታዊ ንግግር በሚስጥር ተብሎ በተባለበት ምንም አይነት የመጽሐፍ ቅዱስ ክፍል ልታመጣ አትችልም። ከብሉይም ከአዲስ ኪዳን ማለት ነው። በተለይ ደግሞ የጥምቀትን ስርዓት የሚናገረው የአዲስ ኪዳን መጽሐፍት ስለሆነ አንድም ቦታ ላይ ልታመጣ አልቻልም ማለት። ስለዚህ ምንድነው ያልከው? ወደ መጨረሻ ላይ የህፃን ልጅ ጨዋታ ነው ያልከው። አታድርገው ለወደፊት አንተው ራሱ ማለት የመከርከኝን እኔ የህፃን ልጅ ጨዋታ አላረገውም። ቃል እግዚአብሔር የማይለውን አልልም። ከኛ ለእግዚአብሔር ቃል ትልቅ ክብር ነው ያለን። የእግዚአብሔር ቃል ዝም ባለበት ዝም ነው የምንለው። ስለዚህ የእግዚአብሔር ቃል ዝም ባለበት አንተ ነህ ዝም ያላልከው። የእግዚአብሔር ቃል የማርያምን አምኖ ስለመጠመቅ ምንም የሚናገረው ነገር የለም መጽሐፍ ቅዱስ። አንተ ግን ዝም አትልም። ማርያም ተጠምቃ ድናለች ብለህ ትላለህ። መረጃ ሳይንስ ስንልህ ግን ያው ኦርቶዶክሳዊ ጠባይ ነው ብለን እንላለን። እሺ ምን ልታሳየን ነው? ትልቁ ላይ አድርጌያለሁ። ትልቁ ላይ አድርጌያለሁ። አይ እንትን ነው ማርቆስ 16 ያመነ ይድናል ነው የሚለው ወይስ ያመነ የተጠመቀ ይድናል ነው የሚለው? ያመነ የተጠመቀ ይድናል ነው የሚለው። ያላመነ ግን ይፈረድበታል ብሎ የሚለውን ቃል ለምን ታውቀው እኮ? ያመነ ይድናል ነው ወይስ ደግሞ ያመነ ይድናል ያላመነ ግን ይፈረድበታል ነው የሚለው? ወይስ ደግሞ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ነው የሚለው? የአማርኛው ምባቡን አውቀው ማያስተውለም ብለህ ነው? በቃሌ ነው የምነግርህ። ይኸውልህ መጽሐፉ ራሱ እንኳን ሶፋዬ ላይ ቁጭ ብዬ ከልጆቼ ጋር እነግርሃለሁ። ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ነው የሚለው ቅዱስ ቃሉ። እዚህ ላይ እምነትን ከጥምቀት ጋር አብሮ ሄዷል ወይስ አልሄደም? እንዴት እምነት? ጥምቀት ይዋ ጥምቀት ማለት ነው። እዚህ ጋር እምነትንና ጥምቀትን አንድ ላይ አድርጎ ተናግሯል አልተናገረም? ለምን? ለድነት ነው። ታዲያ የምታምነው እኮ ለድነት ነው አይደል እንዴ? አይ ስለ ጥምቀት ነው እያወራኝ ያለው። ለድነት ነው ወይ ነው ያልኩህ? ኧረ እኔ ስለ ጥምቀት ብቻ አይደለም እያወራሁ። ሲጀመር ሳታምን ተጠመቅ የሚለው ነገር እኮ የለም። ሳያምን በክርስቶስ ኢየሱስ ሳያምን ክርስቶስ የዓለም ቤዛ መሆኑን አለ። አሁን አንተ ክርስቶስ የዓለም ቤዛ መሆኑን ሳታምን ነው የተጠመቀው። ኦርቶዶክሳውያን ክርስቶስ የዓለም ቤዛ መሆኑን ሳታምኑ ነው የምትጠመቁት የምታጠምቁት። በሙሉ ማለት አልገባኝም። ይሄ 60 ሚሊዮን ህዝብ ይኸው እንዲገባ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 60 ሚሊዮን ምናምን ነገር 70 80 90 ሚሊዮን ሁሉ በመብዛታችሁ ደስ ይላል። አንቺ ችግር የለም። ስለ ህፃናት ጥምቀት ልታወራ ከሆነ ያንተ የህፃናት ጥምቀት ያንተ ልጆች ክርስቲያን ናቸው? ስለኔ ልጆች ዓመት ልጆች ክርስቲያን ናቸው? ስለኔ ልጆች አይደለም የተጠየቀው። ኢየሱስ ስለ ህፃናት ጥምቀት ስለሆነ እየተደማመጠን ሳሚ፣ አንተ ስለ ራስህ ስትጠየቅ ማንም ክርስቶስን ሳያምን የሚጠመቅ የለም ብለህ ስትለኝ አንተ አለ አልኩ እኮ። አንተው ራሱ አሁን እዚህ የምትከራከረኝ ሰውዬ ሳታምን የተጠመቀው ክርስቶስ የዓለም ቤዛ መሆኑን በልብህ አምነህ በአፍህ መስክረህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ብሎ በሚለው አምላካዊ ቃል መሰረት ሳይሆን አምነህ ሄዳንከው ከእናትህ ማህፀን ወጣህ የውሃ ጥምቀት ብለው በ40 ቀን ውሃ ውስጥ ጨመሩህ። በቃ ከዛ ህፃናት ጥምቀት እናውራ። የምን የህፃናት ጥምቀት ነው? እኔ ስላንተ ነው የማወራው። አንተ ህፃን ነህ እንዴ? አሁን በ40 ቀን የቤተክርስቲያኗ ትምህርት ነው እያተናገረ የ40 ቀኑን ህፃን ልጅ ነው አሁን እያወራሁት ያለሁት። የአሁኑን ሰውዬ ስለዚህ ስለ ህፃናት ጥምቀት እናውራ። እሺ እኔ ጥያቄ ልጠይቅህ። ያንተ ልጆች ክርስቲያን ሊባሉ ይችላሉ? አንተና በ40 ቀን የተጠመቀው ህፃን ልጅ የተለያየ ነው እንዴ? አንተ እኮ ነው በ40 ቀን የተጠመቀው እንዴ? ሁለት አይነት ቀላል ጥያቄ እኮ ነው። አንተ ክርስቲያን ነህ፣ አንተ በክርስቶስ ኢየሱስ የምታምን የተደማመጥን። እኔ ስለ አንተ ስጠይቅ ያንተን መልስልኝና ከዛ የአንተን ጥያቄ በደንብ በኋላ ታቀርብልኛለህ። ኤርሚያስ አሁን ሚዩት አድርገህ ጸጥ ብለህ ስማኝ። ጥያቄን እንደ አንድ የጴንጤ አማኝ መልስ ብለህ በለኝ። ኦኬ እኔ እመልሳለሁ። ያኔ የምጠይቀኝ የትኛውንም ጥያቄ መስቀለኛ እንደፈለግህ አድርገህ እንደ ሳጂን እንደ ፖሊስ መርማሪ ጠይቀኝ። የትኛውንም ከድህነቴ ጋር በተገናኘ ትጠይቀኛለህ። እኔ ግን የጠየቅኩህ ማንም ሰው ማንም ኦርቶዶክሳዊ
ኢየሱስ ለበደል ኃጢአታችን እንደሞተልን አማኑኤል መሆኑን ሳናምን አልዳንም አልክ። ነው ውሸት። አንተ ሳታምን ነው የዳንከው። ማን ሳታምን ነው ድኛለሁ ብለህ የምትለው? ኢየሱስን ሳታምነው ማለት ነው። ይህን ሳወራልህ የ40 ቀን ጥምቀት ነው፣ የ40 ቀን ህፃን ልጅ ነው የምታወራኝ። የ40 ቀን ህፃን ልጅ አይደል እንዲ አሁን የሚያወራኝ ሳሙኤል አድጎ፣ የአሁኑ ሳሙኤል አይደል እንዲ 40 ቀን ህፃን ልጅ። አንተ የሚመስልህ የዛሬ 40 ነው በ40 ቀን የተጠመቀው ሳሙኤል ሌላ ሳሙኤል፣ አሁን የሚያወራኝ ሳሙኤል ሌላ ሳሙኤል አድርገን የምቆጥረው ማለት ነው። እኔ አሁን እያወራሁት ያለው ሳሙኤል በ40 ቀኑ ተጠምቅ ያለሁ ብሎ ለያዥ ለገራዥ እያስቸገረኝ ያለ ሳሙኤል ነው እዚህ የማወራው። እንኳን መጠመቅህን አይደለም የእናትን ስም ራሱ እንኳን አታውቀውም። ለጣይቀ ነው ተናግሬ፣ አንተም እንደዚህ መናገር ትችላለህ በኋላ ላይ። ለበበል እንኳን የተጠመቅበትን የታላቁ የገና ነው የጌታችን የኢየሱስ ክርስቶስን ስም ከአብና ከመንፈስ ቅዱስ ጋር የሶስቱን አካላት በአብ በወልድ በመንፈስ ቅዱስ መጠመቅህን ቀርቶ አይደለም የእናት ስም ወይዘሮ አየለች ቢሆን ስሟ አየለች መሆኑ እንኳን አታውቅም በዛ ጊዜ። ይሄ ነው በጣም አስገራሚ የሚያደርገው። ጡት በዳበሳ ከእናትህ ጡት ላይ በዳበሳ የምትጠባ ሰውዬ አምላኬን አወቅኩት ብለህ ስትለኝ ያውም ተሰብኮልህ አምነህ አወቅኩት ብለህ ስትለኝ ሳቄን የምታመጡት ለዚህ ነው። እኔ ኦኬ፣ አንተም ምንም የማታውቅ ጨቅላ ህፃን ነህ በ40 ቀን። አሁን ግን እድሜህ እያደገ ሲሄድ አደግና ትልቅ ላይ ደረስክ። እስካሁን ድረስ አምነህ ያልተጠመክ ሰው ነህ። አምኜ ተጠመቅኩ ብሎ የሚለውን ማርቆስ ወንጌል መጽሐፍ ምዕራፍ 16 ለመጥቀስ ምንም አይነት የሞራልም የምንም ግራውንድ የላችሁም ኦርቶዶክሳውያን። ለምን? እሱ ቃል ብሎ የሚለው አምነው ለተጠመቁ ሰዎች ነው፣ ለእንደኔ አይነቱ ማለት ነው፣ ለወንጌላውያኑ ማለት ነው። ኦኬ፣ እኔ ዛሬ 27 ዓመት አምኜ ነው የተጠመቅኩት። አየህ፣ አምኜ ከማመኔ በፊት ይሄ ጴንጤው የሚባል የእግዚአብሔር ሕዝብ ወንጌል ሰበኩኝ። ኢየሱስ ለበደልና ለኃጢአቱ ሞቶልሃል ኤርምያስ፣ በስሙ ብታመን የኃጢአትህን ይቅርታ ታገኛለህ ብለው ወንጌልን ነገሩኝ። እኔም አሜን ብዬ ሰማሁ እና አመንኩኝ። ከዛስ ባፌ መሰከርኩ። ኢየሱስ ጌታ እንደሆነ ባፌ ለመመስከር እግዚአብሔር ከሙታን እንዳስነሳው በልቤ አመንኩኝ። ስለዚህ ይሄንም መስክሬ ኮንፌስ አድርጌ በልቤ ያመንኩትን ባፌ ስመሰክር የዛን ጊዜ ጽድቅ ሆኖ ተቆጠረልኝ ማለት ነው። ማለት በክርስቶስ ኢየሱስ አምኜ ጸደቅኩ ማለት ነው። በክርስቶስ ኢየሱስ አምኜ ዳንኩ ማለት ነው። መዳኔን ለማረጋገጥ ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንድነሳ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንድተባበር በውሃ አጠመቁኝ ማለት ነው። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም። አለቅ። አንተ ስጠይቅህ የ40 ቀን ህፃን ልጅ ነው ወይ እንዴ? ለምን ቃቃ ትጫወታለህ ብለህ አትበለኝ። ሳሚ የራሳችሁ ቃቃ ጫወታ ተጫወታችሁ በ40 ቀን ተጠምቄያለሁ ብለህ የምትለኝ በጊነስ ቡክ ላይ እኮ ልትመዘገብ የምትችል ህፃን ነህ አንተ። በ40 ቀን አምነህ እንደተጠመቅ ትነግረኛለህ። አምናለሁ ብዬ ስልህ እንዲህ 40 ቀን ህፃን ልጅ ምን ያውቅና ጨቅላ አይደለው ይላል። ታዲያ ጨቅላ ህፃን ልጅ ማን አጥምቁ አላችሁ? ማን ያዘዘው? የትኛው ሐዋርያ? የቱ ጋር ነው ጌታ ያዘዘው? የትኛው ሐዋርያ እንዲህ ብሎ ጻፈ? ጸሐፍት ሐዋርያት የተባሉት ጳውሎስ ጻፈ ይሄንን በ14ቱ መልእክት ላይ? የለም። ይሁዳ አንድ መልእክት ሲጽፍ ይሄን ጻፈ? በፍጹም። ያዕቆብ ሲጽፍ ጻፈ እንዴ? የለም። ጴጥሮስ፣ ዮሐንስ አልጻፉም። ማቴዎስ አልጻፈም። ሁለቱ አገልጋዮች ከሐዋርያት ውጭ ያሉት ሉቃስና ማርቆስ ጻፉ? አልጻፉም። ከየት አመጣችሁት? 27ቱ መጽሐፍት በልተነዋል። አንዳች ድርብ ነጠላ ሰራዟና 4 ነጥቧ ጥያቄና ምልክቷ ሁሉ ጭምር ሳይቀር ማለት ነው በልቻዋለሁ። የቱ ጋር ነው ያዘዙት? ሐዋርያቱ አላዘዙም። የብሉይ ኪዳን ነቢያት በዚህ ጉዳይ ያዘዙ? በፍጹም አላዘዙም። በሙሴ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል ጌታ። አዎ ይላል። ግን ታዲያ በሐዋርያቱና በነቢያቱ መሰረት ላይ ከታነጻችሁ በሐዋርያቱና በነቢያቱ በኩል በተሰበከው የቱ ጋር ነው የ40 ቀን ህፃን ልጅ አጥምቁ ብሎ ያለው? የለም። ስለዚህ አምኜ ተጠምቄያለሁ ብለህ ማርቆስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 15 በተለይ ቁጥር 16ን ክሌም ልታደርጉ አትችሉም። ለማለት ያህል ዝም ብለን እንያዝ አየር ለመያዝ ነው ተብሎ እንደሚባሉ ወጣቶቹ አየር ልትይዙ ናም ነገር ከሆነ ማለት ትችላላችሁ። ራስን የምታታልለው ያ ነው እንጂ። ኦኬ ቆይ አንዴ ወንድማችን አንተ አድርገው ወንድሜ 1 ደቂቃ ብቻ ነው። 1 ደቂቃ ብቻ። ያ እሺ፣ እግዚአብሔር ይስጥልኝ።
በመጀመሪያ ስለ አምነው ለሚያምኑ ሰዎች ነበረ ማለት ስለሚያምኑ ሰዎች ነበር እያወራን የነበረው ስለሚያምኑ ሰዎች። ከዛ ወደ ጥምቀት ስትሄድ አንተ በ40 ቀንና በ80 ቀን የተጠመቅከው ከየት አምጥተህ ነው ታዲያ ምናምን አልከኝ ማለት ነው። በመሰረቱ ስለ ሕፃናት ጥምቀት ልክ ቅድም እንደተናገርኩት ኤርሚ ኢየሱስ ያድናል የሚል ቃል በቃል መጽሐፍ ቅዱስ እንደሌለ ሁሉ ትምህርቱ ስለ ሕፃናት ትምህርቱ አለ። የክርስቲያን ልጆች እንደመሆናቸው መጠን ክርስቲያኖች የክርስቲያን ልጆች እንዳይጠመቁ የሚከለክላቸው ምንም አይነት ነገር የለም። ምክንያቱም ለሚያምኑ ሰዎች የጌታ መንግስት ለሚያምኑ ሰዎች ብቻ ሳይሆን ለሕፃናትም ስለሚፈቀድ እግዚአብሔር ስላልከለከለ ማለት ነው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚሉ የሕፃናት ናቸው። በቤተ ክርስቲያን በቤተሰቦቻቸው እምነት አምነው ተኮትኩተው ሲያድጉ የራሳቸውን ምርጫ ስለሚመርጡ ማለት ነው። ስለዚህ ሕፃናትን ትጠይቀኛለህ፣ ልጨርስና ትጠይቀኛለህ። መዝግብ ካብራራ አልጠይቅም። እንደዛ የሚለው ጥቅሱ እንደቀሰልን በቤተሰባቸው እምነት ይጠበቁ ብሎ የሚል እኮ ትጠይቀኛለህ፣ እመልስልሃለሁ። አንዴ ሀሳቤን አትስጥ። ሁሉንም ላወራ ብዙ ነገር ስላወራ ማለት ነው። ብዙ ነገር ስላወራ ሌላው እውነት ለመናገር ፕሮቴስታንት አምኖ ጥምቀት የዘላለም ሕይወትን ለሚያምን ብቻ ነው ከሆነ መስፈርቱ የሚያምንና የማያምን ከሆነ መስፈርቱ አምነው እናንተ አምናችሁ ጥምቀት ከእምነት ጋር የዘላለም ሕይወትን ይሰጣል ብላችሁ ታምናላችሁ ወይ ነው? አታምኑም። ስለዚህ ስለ ሕፃናት ጥምቀት ብናወራ እኔና ፕሮቴስታንቶች ተረት ይሆናል ማለት ነው። የመጨረሻ ነገር ሊዲያ አምናለች፣ በክርስቶስ ኢየሱስ አምናለች። እንደሞተላት፣ እንደተሰቀለላት፣ እንዳዳናት፣ የዘላለምን ሕይወት እንደሰጣት ከጨለማ ወደ ብርሃን ከድቅድቅ የሚያስጠላ ሕይወት ወደሚደነቅ ብርሃን አምጥቷታል። የተጠመቁ ግን ቤተሰቦቿ ናቸው። እዛ ጋር ቤተሰቦቿ ሕፃናትም ሊኖሩ ይችላሉ። ስለዚህ ሕፃናት ቃል በቃል መኖር አለበት ምናምን ሊኖሩ ይችላሉ ብላ ያልከት አንተ ነው። በግምት ቤተሰቦቿ ስለሚል ነው። ቤተሰቦቿ ስላለ ብቻ ሕፃናት አሉ ትላለህ። ትጠይቀኛለህ፣ መሀል አትግባ። ሀሳቤን ልጨርስ። አንዱን እንዳልጠይቅህ እኮ አንዱንም በመጽሐፍ ቅዱስ ማስረጃነት አይደለም ታወራው። ቅድም እኮ ብዙ ነገር ተናግራል። እኔ ሚውት አድርጌ እኔ ተናገርኩትን ያህል አትናገር። ቆይ አድምጠኝ ሳም እኔ ተናገርኩትን ያህል አትናገር እያልኩ ጣልቃ እየገባሁብህ እየረበሽኩ አይደለም ከመሰለህ እኔ መልሼ ደቂቃ እሰጥሃለሁ በደንብ። የምታወራውን ግን የምትጠቅሰው ጥቅስና የምትናገረው ንግግር አንድ አይደለም። ለምሳሌ የሊዲያን ቤተሰብ ጠቀስ። የሊዲያ ቤተሰብ ላይ ቤተሰቦቿ ብሎ ይላል አለ። ኦኬ ቤተሰቦቿ ብሎ የሚለው ስለሷ ብቻ ነው እንዴ? ቤተሰብ እኮ የእስጢፋኖስ ቤተሰብ አለ፣ የመቶ አለቃው የቆርኔሌዎስ ቤተሰብ አለ፣ የወህኒው ጠባቂ ቤተሰብ አለ። 4 ቤተሰቦች አሉ። በእነዚህ ቤተሰቦች ውስጥ እናንተ ምን አልባት ትሉን አላችሁ ትመጡና ማለት ነው። አብዛኛው የሕፃናት አጥማቂያን ምን አልባት ኤርሚ ሊኖሩ ይችላሉ ግምት ማለት ነው። በመላምት እንዴት ዶክትሪን ይሰራል? ወንድሜ ሳሙኤል ይህንን የሚያክል ትልቅ ትምህርት ከነገረ ድህነት ጋር የምታገናኙት ትምህርታችሁ መጽሐፍ ቅዱስ አያገናኘውም ከነገረ ድህነት ጋር። ከነገረ ድህነት ጋር በእምነት ብቻ ነው መዳን፣ በእምነት ነው ብራዘር የተሰበከው። ኦኬ ስለዚህ ከነገረ ድህነት ጋር የምታገናኙት ትምህርታችሁን እንዴት በግምት ታደርገዋለህ? እንዴት በመላምት ይሆናል? ለምሳሌ አሁን የጠቀስካትን ሴትዮ ክፍሉ ላይ ቤተሰቦቿ ብሎ የሚለውን ልንገርህና ራስህ ቀጥልበት። ኦኬ የፈለግከውን ደቂቃ ወስደህ ማለት ነው። ኦኬ ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር 12 ወንድምነት ትልቁ ላይ አድርገኝ። ሄሎ ትልቁ ላይ አድርጉኝ ጋይስ አላችሁ። ቴንክ ዩ ትልቁ ላይ አድርጉኝ እኔ ኦኬ። ከዛም ወደ ፊልጵስዩስ ደረስን ይላል ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር 12 እርሷም የመቄዶንያ ከተማ ሆና የወረዳ ዋና ከተማ እና ቅኝ አገረ ገዢ ናት። በዚችም ከተማ አንድ ቀን እንቀመጥ ነበረ። በሰንበትም ቀን ከከተማ ወደ ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡ ሴቶች ተናገርን። ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንድ ሴት ነበረች። አንድ ሴት ትሰማ ነበረች። ጳውሎስ የሚናገረውን ቃል ታደምጥ ዘንድ
ጌታ ልቧን ከፈተላት ይላል። ልብ በሉ፣ ሴትዮዋ ዝም ብላ አይደለም የዳነችው። ጳውሎስ የሚናገረውን ጆሮዋን ቀስራ የምትሰማ ጥሩ ሰሚ ነበረች ሴትዮዋ። አየ ጆሮአችሁን አዘንብሉ ቃሌንም ስሙ ብሎ እንዳለ ጌታ ሰው የሚነገረው ነገር አሁን የምናገረው ነገር እዚህ ያላችሁ ቢሃይንድ ባይ የተደበቃችሁ ሳይሆኑ እዚህ ያላችሁ 334 ሰው በተገለጠው ጆሮ ነው የምትሰማኝ። ሴትዮዋ ጳውሎስ የሚናገረውን ታደምጥ ነበር፣ ታውቃለህ፣ ትሰማ ነበረ። እንዲሁም ደግሞ ልክ ስትሰማ በጆሮዋ ነው የምትሰማውና ትሰማ ነበረች ካለ በኋላ ጳውሎስ የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ይላል። ጆሮዋ ጥንቱን ሲፈጠር ተከፍቷል። ጳውሎስ የሚናገረውን ታደምጣለች። ጌታ ደግሞ የልቧን በር ከፈተላት ማለት ነው፣ ቃሉ እንድታደምጥ። ኦኬ፣ ሴትዮዋ ቃል እግዚአብሔር እንድትሰማ ጌታ መንፈስ ቅዱስ ፈቅዷል ማለት ነው። የሴትዮዋ መጠማት የማድመጧን በጆሮዋ ነበር ስትሰማ የነበረውና መስማቷን አውቆ ልቧን የሚያጌታ ልቧን ከፈተላት ማለት ነው። ከዛስ እርሷም ከቤተሰቦቿ ጋራ ከተጠመቀች በኋላ በጌታ ማመን እንደሆን ከፈረዳችሁ ወደ ቤቴ ገብታችሁ ኑሩ ብላ ለመነች፣ በግድም አለችን ይላል። ኦኬ፣ ጳውሎስ ይህንን ቃል በሚሰብክ ሳለ ከቲያጥሮን ከተማ የመጣች አንድ ብርሻ ማን ነው ሀርጃሽ እግዚአብሔርን የምታመልክ ሊዲያ የሚሏት ሴት ትሰማ ነበረች አለ። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ይላል። ኦኬ፣ ሴትዮዋ ቃል እግዚአብሔር ተሰምታ ነው አይደል የዳነችው? ወንድማችን ሳሚ የጠቀስከውን ጥቅስ ጨርስና ቅድም እየጠየቁ ነው። አሁን እንደዚህ እየተጠየቀ ነው እንጂ ኤርሚያስ እግዚአብሔር የምታመልከውን እግዚአብሔርን እየጠየቁ ነው። ራስን የጠቀስከውን ጥቅስ እየጠየቁ ነው። እግዚአብሔርን ፍራ። ላብራራ። እሺ ላብራራ። እየጠየቁ ነው። አብራራ እኮ ነው ብዬ እየጠየቁ ነው። አንተ ጥቅሱን ያመጣው እኔ ገብቻ ያነበብኩልህ። እንደውም በስለረዳው ቴንኪው ነው ማለት ያለበት። ስለዚህ ጳውሎስ የሚናገረውን ታደምጥ ነበር አይደል ሴትዮዋ? አዎ ታደምጥ ነበር። ጳውሎስ የሚናገረው ምን ነበር? ቃል እግዚአብሔርን ወይስ ምንድን ነው? አዎ ስለ እግዚአብሔር ቃል፣ ስለ እግዚአብሔር መንግስት ነው እየተናገረ ነበር። ኦኬ ቴንኪው። ስለ እግዚአብሔር መንግስት ሲናገር ሴትዮዋ ቃል እግዚአብሔርን ሰምታለች ከሐዋርያው አፍ አይደል? ያን ነው አይደለ? እንዴት ነው ያልገባህ? እኔ እኮ ስማ የሊዲያን ታሪክ ያመጣሁት እኮ ማለት ነው። አዳምጠኝ። የሊዲያን ትምህርት ያመጣሁት የሊዲያን ታሪክ ያመጣሁት ማለት ነው። ለምንድን መሰለ? ሊዲያ የጳውሎስን ትምህርት ምንም ማምጣ ጳውሎስ ቃል እግዚአብሔር ነግሯታል አልነገራትም? ሴትዮዋ እኮ ልነግርህ ነው። ቆይ እስኪ አንዴ። እኔ ብዙ ደቂቃ እኮ ማውራት አልወድም። እኔ ሲጀምር አልችልም ረጅም ደቂቃ ማውራት። ልብ ብለህ አዳምጠኝ። የሊዲያን ታሪክ ያመጣሁት ሊዲያ ጳውሎስ ሲያስተምር ስለ ክርስቶስ ኢየሱስ መንግስት ሲያስተምር ተሰማ ታደምጥ ነበር። ልቧ ተነካና አመነች። ከዛ ያመነችው ምን ያገናኛል? ከአንተ መዳን ጋር ምን ያገናኛል? የሊዲያ ታዲያ ልብ ብለህ አዳምጥ። ያመነችው ስለ ህፃናት ጥምቀት ስለጠየቀኝ ነው። ያመነችው ስለአንተ ጥምቀት ጠይቄ ስለአንተ ጥምቀት ጠይቄ በቲያጥሮን ከተማ ሐር ሻጭ የነበረችዋን ወይዘሮ ሴትዮ ሊዲያ በሐዋርያው በቅዱስ ጳውሎስ በኩል የሚሰበከውን ቃለ እግዚአብሔርን እንድትሰማ ጆሮዋን ከፍታ ትሰማ ነበር። ስለዚህ መንፈስ ቅዱስ ደግሞ ልባችን የሰራ ጌታ ጳውሎስ የሚናገረውን ታደምጥ ዘንድ ልቧን ከፈተላት ይላል። ለምን? ጳውሎስ የሚናገረውን የእግዚአብሔርን ቃል በአንክሮ እንድትሰማ ሰምታም እንድትድን። ሴትዮዋ ቃል እግዚአብሔርን ሰምታ አምና ተጠምቃ ነው የዳነችው። አንተ ግን ቃል እግዚአብሔርን ሳትሰማ ሳታምን ተጠምቄ ድኛለሁ ብላ ያልከኝ 40 ቀን ህፃን ልጅ ጋር እቺ ወይዛዝርት ሴትዮ ከአንተ ጋር ምን ያገናኛል? አላስጨረስከኝም እኮ አሁን እኮ ስለ ሊዲያ እያወራሁ አይደለም። ስለ ሊዲያ ላይ እያወራሁ አይደለም። ሲጀመር ያንተን ጥምቀት ከሴትዮዋ ጋር አላገናኘሁትም። አዳምጥ። እኔ አገናኘሁ አይደለም ያልኩት። ቆይ ሳሚ አልሰማኝም። ገብቶኛል። ጥያቄ ገብቶኛል። አገናኝተህ ንገረኝ ያልኩህ እንጂ አገናኝተህ ነገርከኝ አይደለም ያልኩህ። አገናኝተህ ንገረኝ። አገናኝቼ ንገረኝ። ችግር የለውም። አገናኝቼ አዳምጥ። ኦኬ። ያመነችው ሊዲያ ናት።
ያመነችው ሊዲያ ናት። የክርስቶስን ትምህርት በክርስቶስ ትምህርት ተነክታ ልቧ ተነክቶ እግዚአብሔር ከፍቶላት ያመነችው ሊዲያ ናት። የተጠመቁ ግን ሙሉ ቤተሰቦቿ ናቸው። በዛ መሀል ደግሞ ቤተሰብ ሕፃናትን ይጨምራል። ገብተዋል። ስለዚህ የክርስቲያን ልጆች እንዳይጠመቁ የሚከለክላቸው ከዘፍጥረት እስከ ራዕየ ዮሐንስ ድረስ ምንም አይነት የለም። ምንም አይነት የለም። አሁን ገባኝ። ከአንተ ጥምቀት ጋር አገናኝተህ ንገረኝ። የእሷን መጠመቅና የአንተን መጠመቅ። እሷ ቃል እግዚአብሔርን ሰምታ ነው፣ ከጳውሎስ አፍ ቃል እግዚአብሔርን ሰምታ ነው። አንተ ከማን አፍ ቃል እግዚአብሔር ሰምታ ነው የተጠመቅከው? አሁን እኮ አላስጨረስከኝም። ልነግርህ እኮ ነው። አላስጨረስከኝም። ወደ ቤተሰቦቿ እንሄዳለን። ምንድን ነው ደጋግመህ የአንተን ጥምቀት ከሴትዮዋ ጥምቀት ጋር አገናኝና ንገረኝ ነው ያልኩህ። እሺ ላገናኝልህ። ሰማኝ። በሕፃንነቴ እኔ ተጠምቄያለሁ። የተጠመቁት በምንድን ነው? እናትና አባቴ የክርስቶስን ትምህርት ሰምተው የክርስቲያን ልጅ ስለሆኑ ወስደው አስጠምቀውኛል። ቆይ አንዴ። ሊዲያ የክርስቲያን ልጅ ስለሆነች በቤተሰቦቿ በክርስትና እምነት ወይ ደግሞ በቤተሰቦቿ እምነት ነው የተጠመቀችው? ተጠመቁ የሚከለክል ስለሌለ ማለት ነው። ተጠመቁ። ሊዲያ የተጠመቀችው ቃል እግዚአብሔርን ከሐዋርያው ጳውሎስ አፍ ሰምታ ነው ወይስ ቤተሰቦቿ ሰምተውላት ቤተሰቦቿ አምነውላት ነው የተጠመቀችው? አንዳንድ ሊዲያ የክርስቶስን ወንጌል ሰምታ ቤተሰቦቿንም አብራ አስጠምቃለች። ያመነችው ግን ሊዲያ ናት። ቤተሰቦቿን ግን ቤተሰቦቿ ጋር ልሄድ ነው። አሁን ማጠፊያው ይቸግራል። ቤተሰቦቿ ጋር ሲሄድ የአንተና የሊዲያ ይለይ። በመጀመሪያ ሊዲያ ብቻዋን፣ ቤተሰቧን በኋላ እናያለን እዚሁ ጋር ማለት ነው። የአንተና የሊዲያ ብቻ ይታይ። የአንተ ቤተሰቦችና የሊዲያ ቤተሰቦች ለብቻ ልናይ ነው። ቻለ ወንድምነት። ኦኬ። የአንተ ቤተሰብና የሊዲያ ቤተሰብ ይታያል። አሁን አንተና ሊዲያ ዋን ቱ ዋን ነው እየታያችሁ ያላችሁት። ሊዲያ የዳነችው ቃለ እግዚአብሔርን ከጳውሎስ አፍ ሰምታ ነው። መንፈስ ቅዱስም ልቧን ከፍቶላት ነው። ኦኬ። ጌታም ልቧን ከፍቶላት ነው። ኦኬ። አንተ የዳንከው አምነህ ነው አይደል? አዳምጥሽ ልመልስልህ። እኔ የዳንኩት አሁን ይኸውልህ በ40 ቀንና በ80 ቀን የሚለው አንተ የዳንከው አምነህ ነው እኮ። አዳምጠኛ። ስለ ሕፃናት ጥምቀት ነው እያወራን ያለነው። እኔ ጠየቅኩ መልስልኝ ብራዘር። እኔ ጠየቅኩ መልስልኝ። እኔ እኮ ነፋስ አይደለሁም። አድምጠኝ ፕሊስ እባክህ። የጠቀስካት ሴትዮና አንተ አልተገናኛችሁም። አየህ፣ ቆላና አደጋ ማለት ነው። ሰሜን ዋልታና ደቡብ ዋልታ ረገጥ ሆንክብኝ። አንታርክቲካ አህጉርና እዛ ውስጥ ኖርዌይ ላይ ያለው ሰሜን ዋልታ ንፍቀ ክበብ ላይ ረግጣ ማለት ነው። ሁለት ሀሳብ ላይ የአንተና የሊዲያን መዳን ቤተሰቧ ጋር ልመጣ ነው። የአንተ ቤተሰቦች ጋር ልመጣለን። አንተና ሊዲያ ጎን ለጎን ተቀምጣችኋል። እሷ ቃል እግዚአብሔርን ከሐዋርያው አፍ ሰምታ አምና ነው የዳነችው፣ ከዛ የተጠመቀችው ማለት ነው። አንተ ደግሞ አምነ ሰምተ ነው ወይ የተጠመቀው ብዬ ስል ቤተሰቦች ናቸው ያመኑት አልከኝ አይደል? አዎ በአንተ ሎጂክ እየሄድኩ ስለሆነ ነው። የምን በኔ ሎጂክ ለምን ትሄዳለህ? በኔ ሎጂክ ለምን ትሄዳለህ? የራስን እንደ ጳውሎስ ቃል እግዚአብሔር ሊዲያ አምናለች። የኔ ቤተሰቦች ደግሞ የእግዚአብሔርን ቃል ሰምተው አምነዋል። እሺ፣ ስለዚህ በቤተሰቦችህ እምነት ቤተሰቦች አምነውልህ አንተ ተጠመቅ ብሎ ያለህን የመጽሐፍ ቅዱስ ክፍል አሳይ። ቤተሰቦቿ ተጠመቋ። በዛ መሰረት እኔ የምጠመቃለሁ። በእሷ ቤተሰቦች አይደል የሚከለክለኝ ስለሌለ ማለት ነው። መጽሐፍ ቅዱስ አይቀርም። ጥሩ የሕፃናትን ጥምቀት። ስለዚህ የሊዲያ ቤተሰቦች ቃል እግዚአብሔርን አልሰሙም ነው እያልከኛለሁ። ቤተሰብ ሲባል ይኸውልህ፣ ቤተሰብ ሲባል ለምሳሌ የጠየቅኩ መልስልኝ እባክህ፣ የጠየቅኩ መልስልኝ። ቤተሰብ ሲባል ምናምን ብላት በለኝ። የሊዲያ ቤተሰቦች ቃል እግዚአብሔርን አልሰሙም፣ መስማትም አያስፈልጋቸውም፣ ዝም ብለው የተጠመቁት እያልከኝ ነው አይደል? አያስፈልጋቸውም። ራስን ያልኸው ወንድም፣ ራስን ያልኸው ቃል እግዚአብሔርን ሰምተዋል አልሰሙም? እዚህ ክፍል ላይ አልሰሙም። እዚህ ክፍል ላይ አልሰሙም። ስለዚህ ቅዱስ ጳውሎስ ለሊዲያ ቃል እግዚአብሔርን አሰማትና ለቤተሰቦቿ ግን ቃል እግዚአብሔርን ሳያሰማ እሷን ቃል እግዚአብሔር ስለሰማች ስላመነች አጠመቃት። ቤተሰቦቿ ግን ቃል እግዚአብሔርን መስማት አድምጠኝ። ቤተሰቦቿ ግን ቃል እግዚአብሔርን መስማት ስለማያስፈልጋቸው ውሃ ነው የሚያስፈልጋቸውና እሷን ቃል እግዚአብሔርን ሰብኮ ቤተሰቦቿን ቃል እግዚአብሔር ሳይሰብክ ያመኑትና ያላመኑ ቤተሰቦቿን ሁሉ አብረው አጠመቀ ነው የምትለው። እሷ ምናን የተጠመቀችው? ሚዩት አድርገው ብራዘር፣ ሚዩት አድርገው። ለምንድነው የምትናደደው? አልተናደድኩም። ሚዩት አድርገው ነው ያልኩት፣ አልተናደድኩም። ቅድም እኮ በተረጋጋ መንፈስ በተረጋጋ ማለት አንተ ስታወራ ነው ያወራው አይደል? ሚዩት አድርገው ማለት መናደድ አይደለም። ኦኬ ሚዩት አድርገው። ቀጥል። እኔ የማዳመጥ ችግር የለብኝም፣ ግን ሰውንም አዳምጥ።
ያለ ሚዩት አድርገው ማለት እስካሁን ድረስ እያወራ ነው። እስካሁን ድረስ ማውራት ማለት ሚዩት አድርገው ብሎ ማለት እኔ ስላቋረጥከኝ ማለት ነው። ጌም ኦቨር ይላል ማለት ነው። እንደዚህ ማለት ነው። ኦኬ ምን አለ? ልብ በሉ ስሙት። ሊዲያ ጳውሎስ የሚናገረውን ሰማች። መንፈስ ቅዱስም ጌታ ልቧን ከፈተላት። ስለዚህ አመነች። ከዛስ ከነ ቤተሰቦቿ ተጠመቀች። ከነ ቤተሰቦቿ ተጠመቀች ብሎ ይላልና የእሷ ቤተሰቦች ቃል እግዚአብሔር አልተሰበካቸውም። እሷ ቃል እግዚአብሔር ተሰብኳ፣ ቤተሰቦቿ ግን ቃል እግዚአብሔር ሳይሰበኩ ነው የተጠመቁት እያለ ነው ወንድማችን ሷል። ትክክል ወይስ ትክክል አይደለም? ትክክል አይደለም። ቤተሰቦቿ ቃል እግዚአብሔርን ሰምተዋል አልሰሙም? መልስልኝ። አልሰሙም። በዚህ ሰዓት እዚህ ክፍል ላይ የሚያወራው ስለሱ ነው። ካልሰሙ ታዲያ ቤተሰቦቿ ቃል እግዚአብሔርን ሳይሰሙ ነው የተጠመቁት ብዬ ስልክ ለምን ትክክል አይደለም? አይ እንደሱ አይደለም ያልከው። መጀመሪያ እንደሱ አይደለም ያልከው ምንድነው? አሁንም ጥያቄው የእግዚአብሔርን ቃል መስማት አይጠበቅባቸውም ነው። ጌታ በኢየሱስ ጥያቄውን ጠይቀሳምኝ። ቴንኪው። እንደዚህ አልካላልከም። የሊዲያ ቤተሰቦች ቃል እግዚአብሔርን አረባ ክል ጥያቄውን ጠይቀህ ድጋሚ ጥያቄውን ጠይቀህ ሰው እየሰማ ማለት ነው። እሺ ሊዲያ ቃል እግዚአብሔርን ሰምታ ተጠመቀች። ቤተሰቦቿ ደግሞ ቃል እግዚአብሔርን ሳይሰሙ ነው አይደል ጳውሎስ ያጠመቃቸው? አዎ አልሰሙም። እዚህ ጋር እያወራ ያለው ስለ ሊዲያ ነው። ቴንኪው። አልሰሙም። ልብ በሉ። ስለዚህ ጳውሎስ በቤተሰብ መካከል እናት እሷ ሊዲያን ቃል እግዚአብሔር ነገራትና ቤተሰቧን ደግሞ ቃል እግዚአብሔር ሳይነግር ቀርቶ ያመነቿን ቃል እግዚአብሔርን ሰምታ ያመነቿን ሊዲያን ሲያጠምቃት ቃል እግዚአብሔርን ሳይነግራቸው ሳይሰሙ ምንም ወስዶ አጠመቃቸው እያለ ነው ወንድማችን ሳሚ። ማስረጃ ሳየኝ። እንደዛ አይደለም። እንደ የሊዲያ ቤተሰቦች እንደ ሊዲያ ሳሚ እንደዛ አይደለ ያልከኝ? አዳምጠኝ ኤርሚ። ይኸውልህ እንደዛ አይደለ ያልከኝ ለምን አታረጋግጥልኝም? እንደዛ አይደለም ያልከኝ? 3 ሰከንድ 4 ሰከንድ ነው የማወራ። 1 ደቂቃ ምናምን እኮ አይደለም። እኔ አውራ ይኸውልህ ደቂቃ ሳሚ ፕሊዝ እንደ ቅድሙ እናወራ። ኦኬ እኔ ደቂቃ ችግር የለም። እኔ እናንተ ብቻ ነው የምናወራው። ወንድምነት እንኳን ዝም ብሏል። አረጋግጥልኝ። ሊዲያን ቃል እግዚአብሔር ሰበካት፣ ቃል እግዚአብሔር ሰበካት ጳውሎስ። ከዛ አጠመቃት ስላመነች። ቤተሰቦቿን ቃል እግዚአብሔር ሳይሰብካቸው እና አጠመቃቸው እያልከኝ አይደል? አረጋግጥልኝ ነው ያልኩ። እግዚአብሔር ይስጥህ። እዚህ ክፍል ላይ አሁን አንተ ከፈትክልኝ ክፍል ላይ ስለ ሊዲያ ነው የሚያወራ እንጂ ስለ ቤተሰቦቿ አያወራም። ስለዚህ ሊዲያ ሰማች፣ ስለ ቤተሰቦቿ ስለማያወራ ቆይ እኔ ነው እንጂ እየጠየኩ ያለው ቤተሰቦቿን ስለማያወራ ቤተሰቦቿ ቃል እግዚአብሔርን ሰብኳቸዋል አልሰበካቸውም? አልሰበካቸውም። እዚህ ጋር አይናገርም። ክፍሉ አይናገርም ማለት ካለ አምጣልኝ፣ አሳየኝ። ጥሩ አሳየኝ። የሊዲያ ቤተሰቦች ትምህርት ሰምተዋል እንደ ሊዲያ የሚል አድምጠኝ ፕሊዝ አድምጠኝ። ኦኬ የሊዲያ ቤተሰቦች ቃል እግዚአብሔር አልተሰበካቸውም እያለ ነው ወንድማችን ማለት ነው እኮ። አሳየኝ ፕሊዝ አድምጠኝ አልኩ ፕሊዝ። ኦኬ ወንድማችን ቃል እግዚአብሔር ራሱ ሊያሳይ ነበር የሚገባው። አይልም ቃሉ አይልም። እንደማመጥ ሳሚ እባክህ እንደማመጥ ፕሊዝ። ኦኬ ማጠፊያው አሁን ሲቸግረው ይዩት። ሐዋርያቱ አሁን በሳሚና በኦርቶዶክሳውያን አስተምሮት የእነሱን የህፃናት ጥምቀት መጽሐፍ ቅዱስ የማያውቀውን የህፃናት ጥምቀት ለማጽደቅ ወንድማችን ሳሚ መጥቶ ሊደበቅበት የፈለገው ጉያ የሊዲያ ቤተሰብ ነው። ሊዲያ ቃል እግዚአብሔርን ሰምታ አምና ነው የተጠመቀችው። ቤተሰቦቿ እንኳን ቃል እግዚአብሔርን ባይሰሙ ሳሚ ቃል እግዚአብሔርን ሳይሰማ ለተጠመቀው ጥምቀት የሊዲያ መጠመቅ እንኳን አላረጋገጠለትም። መልስ ነው ይሄ። ቆይ ሚት አድርገው። ቆይ ብራዘር የሊዲያ ቤተሰቦች እኮ የሊዲያ ቤተሰቦች እንደተጠመቁ ታሳየኝ። ወንድም አለም ሳወራ እንዲያታደርግ እማወራው ነጥብ ያለው ነገር ማወራው ብራዘር። ኦኬ አንተም ልክ እንደዛ ታወራለህ በሰዓት። ኦኬ የሊዲያን ጠቀሰ። ሊዲያ ቃል እግዚአብሔርን ሰምታ ነው። እዚህ የሚያወራን ወንድማችን ሳሙኤል ግን ቃል እግዚአብሔርን ሳይሰማ ነው ተጠምቄ ያለው ብሎ የሚለን ማለት ነው። ኦኬ እሷ ቃል እግዚአብሔርን ስለሰማች የሰማችው የእግዚአብሔርን ቃል መንፈስ ቅዱስ ጌታ ልቧን ስለከፈተላት ለእግዚአብሔር ቃል ሪስፖንድ አድርጋለች፣ ምላሽ ሰጥታለች ማለት ነው። ምን አለ እሱ ቃል እግዚአብሔርን ሳይሰማ ስለተጠመቀ የሊዲያ ቤተሰቦች ተጠምቀዋል ቃል እግዚአብሔርን ሳይሰሙ ብሎ አለ። እሺ አሁን ወደ ሊዲያ ቤተሰቦች ጋር ልንሄድ ነው። ሳሚ አንድ ከማይኩን ክፈተው፣ ጥያቄ ልጠይቀህ ነው። አንተ ጥያቄ ጠይቀኝና አድምጠኝ። አንተ ባርባ ቀን አይደል የተጠመቀው?
እሺ አንድ ጥያቄ ጠይቀኝና እኔም ልጠይቅ ከዚህ በኋላ። አንተ በ40 ቀን አይደል የተጠመቀው? አዎ። የሊዲያ ቤተሰቦች በ40 ቀናቸው ነው የተጠመቁት? አይ እሱ ኦሪት ዘዳግም ላይ ስለ የተጠየቀው መልስ አዲስ ኪዳን ነው። ይሄ ኦሪት ዘዳግም አይደለም ብራዘር፣ ሐዋርያት ሥራ ነው። ግዝረት ጥምቀት የግዝረት ኧረ ሳሚ በመድኃኒዓለም አረጋጋው ወንድሜ። ዘዳግም ግዝረት እንትን ቁራጭ ምናምን ብለህ አትበለኝ። ይሄ ሐዋርያት ሥራ ነው የምናነበው። እቺ ሴትዮ አይሁዳዊት ሳትሆን አሕዛብ ናት። ከቲያጥሮን ፊልጵስዩስ ከተማ ማለት ነው። ካላወቀው ታሪካዊ ዳራው እኔ እዚህ ለሴትዮዋ የጠየቁ ቤተሰቦቿ ቀጥታ ጠይቄ ችግር የለውም መልስልሃለሁ። ባታሰማኝ እመልሳለሁ። ምን ነበር የጠየቁት ጥያቄ? ምን ነበር የጠየቁት? በአርባ ቀን ለምንድን የተጠመቅከው መሰለኝ? አልሰማኝ ማንም ሰማኝ። አንተ በ40 ቀን ነው የተጠመቅኩ ብዬ ስለ አልከኝ። የሊዲያ ቤተሰቦች በ40 ቀናቸው ነው እንዳንተ የተጠመቁት? መልስ። ይሁት አታርጉኛ። አታድርጉት። እኔ አላደረኩትም። እንደዛ አታርጉ ወገኖች። እኔ እና እሱ ነው የምናወራው። ችግር የለውም። አንተ በ40 ቀን ነው የተጠመቅከው። የሊዲያ ቤተሰቦች በ40 ቀናቸው ነው የተጠመቁት እያልኩ ነው። እኔ በ40 ቀን የተጠመቅኩት የቤተ ክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማና ስርዓት በ40 ቀናቸው ነው ቤተክርስቲያኗ ስርዓት መሰረት። ኧረ እኔ አልጠየቅኩም እባክህ። አንተ በ40 ቀን እንደተጠመቅክ አውቃለሁ። የቤተክርስቲያን የኦርቶዶክስ ቤተክርስቲያን ዲያቆን ስርዓት መሆኑን ያውቃለሁ። የኦርቶዶክስ ስርዓት የመጽሐፍ ቅዱስ ትምህርት አይደለም፣ የኦርቶዶክስ ስርዓት መሆኑን አውቃለሁ። እኔ ጠየቅኩ የሊዲያ ቤተሰቦች በ40 ቀናቸው ነው የተጠመቁት ነው ብያልኩ። አይናገርም፣ እዚህ ጋር አይናገርም። በቃ ስለዚህ ለአንተ የ40 ቀን ጥምቀት በ40 ቀናቸው እንደተጠመቁ የሊዲያን ቤተሰቦች ካላረጋገጠልህ ይህን ክፍል ልትጠቅሰው ምንም አይነት የሞራል ግራውንድ የለም ማለት ነው። ፒሪየድ። አመሰግናለሁ። እሺ አሁን ኤርሚ 12 ቁጥር ምስማር ይሄን ማለት ነው። አንተ በ40 ቀን ተጠምቀህ ቆይ አድምጠኝ። አንተ በ40 ቀን ተጠምቀህ በ40 ቀናቸው እንኳን መጠመቃቸውን አንተ ቃል እግዚአብሔርን ሳሰማ ቃል እግዚአብሔርን እንዳልሰሙ አድርገህ ቆጥረህ በ40 ቀናቸው ያልተጠመቁትን ቤተሰብ በ40 ቀናቸው ለተጠመቀው ለአንተ ማረጋገጫ አድርገህ ስታመጣ በእውነት ያስተዛዝባል ነው ብለን የምንለው። እነዚህ ቤተሰቦች ግን የእግዚአብሔርን ቃል ሰምተዋል። ምክንያቱም እዚህ ቁጥር 31 ላይ ያለው እነ ጳውሎስ በየሄዱበት ሰዎችን ሲያጠምቁ ከነ ቤተሰቦቻቸው ጭምር ሲያጠምቁ ቃል እግዚአብሔርን እየሰበኩ መሆኑ ምንም ጥርጥር የለም። የሊዲያ ቤተሰቦች እዛ ጋር አብረው ቃል እግዚአብሔርን ሰምተዋል ተብሎ ባይባልም የሐዋርያቱ ልማድ እንደዚህ ነበረ። በመንፈቀ ሌሊት ግን ጳውሎስ እና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የሆኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ተከፈቱ። ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒ ጠባቂውም ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለን በራስህም ላይ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ እየሮጠ እየተንቀጠቀጠም በነ ጳውሎስና በሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አሉት። አንተና ቤተሰቦች ትድናላችሁ አሉት። ከዛስ ለእርሱና ለቤቱ ላሉ ሁሉ የእግዚአብሔርን ቃል ተናገሯቸው ይላል። አየህ፣ ለእርሱና ለቤቱ ላሉ ሁሉ። አንድ ቆርኔሌዎስን ቤት ለእርሱና ለቤቱ ሁሉ ላሉ ጎረቤቱን ሁሉ ሰብስቦ ነው ጴጥሮስ ያመጣው። ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ሌላኛው ቤተሰብ ማለት ነው። ጴጥሮስም ለቆርኔሌዎስና ለቤተሰቦቹ ጎረቤቶችን ሁሉ ሰብስቦ ስለጠበቀው በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ጴጥሮስም በኢዮጴ ለመቶ አለቃው ለቆርኔሌዎስ ከነ ቤተሰቡ ቃል እግዚአብሔርን ሰብኳል። ጳውሎስም ለወህኒው ጠባቂ ከነ ቤተሰቡ ቃል እግዚአብሔርን ሰብኳል። ሊዲያን ሲሰብካት ነጥሎ አይደለም የሰበካት፣ ቤተሰቦቿን አብሮ ሰብኳል ተብሎ ባይባልም እዚህ ጋር እንኳን ቀጥታ እንደዛ የተጻፈ እንኳን ባይኖርም ጳውሎስ ከነ ቤተሰቦቻቸው ጭምር ቃል እግዚአብሔርን ማሰማት ልማዱ ነው። ስለዚህ ጳውሎስም ሊዲያ ከነ ቤተሰቦቿ ስትጠመቅ ቃል እግዚአብሔርን ሁሉ ጭምር አብሮ እንደሰበካቸው ምንም ጥርጥር የለን። ማሳያው ይኸው የወህኒውን ጠባቂ እንኳን ሲሰብከው ከነ ቤተሰቡ ጭምር ነው ወስዶ የቃል እግዚአብሔር የነገሯቸው። ከዛ በሌሊትም ወስዶ ቁስላቸውን አጠበላቸው። ያን ጊዜ ከነ ቤተሰቡ ከእሱ ጋር ተጠመቀ ይላል። ቤተሰቦቹ ሳይሰሙ አይደለም ቃል እግዚአብሔርን ያጠመቀው። ቃል እግዚአብሔርን ለወህኒው ጠባቂ ሲነግረው ለቤተሰቦቹም ጭምር ነግሯል። ሊዲያንም ቃል እግዚአብሔርን ሲነግራት ከነ ቤተሰቦቿ ጭምር እንደነገራት ምንም ጥርጥር የለም። ስለዚህ ለአንተ መጽሐፍ ቅዱሳዊ ላልሆነው የ40 ቀን ጥምቀትን ለማጽደቅ በ40 ቀናቸው ያልተጠመቁ የሊዲያ ቤተሰቦችን መጠመቃቸውን አምጣ አልኩ ከመጽሐፍ ቅዱስ። በ40 ቀን የለም አልከኝ። በቃ የለማ
የአንተ የ40 ቀን የህፃናት ጥምቀትን ልታረጋግጥ የጠቀስከው የሊዲያ ቤተሰብ የአንተን የ40 ቀን የህፃናት ጥምቀትን ሊያረጋግጥልህ አልቻለም። ስለዚህ ከተነሳው ሀሳብ ጋር የማይገናኝ ሙግት ነው ያመጣው። ይሄን ይመስላል ማለት ነው። መቀጠል ይችላል። እሺ ኤርሚዬ፣ አጠር ያሉ አልከራከርህም። ያንተን መልስ ብቻ ሰምቼ እንትን እላለሁ። አጠር ያሉ 3 ጥያቄዎች ልጠይቅህና ከዛ እንወርዳለሁ ወደ ስራ። ያንተ እሺ፣ ጥያቄ 1 ያንተ ልጆች ክርስቲያን ይባላሉ ወይስ አይባሉ? የክርስቲያን ልጆች ነው የሚባሉት እንጂ ክርስቲያን አይባሉም። የክርስቲያን ልጆች ይባላሉ። ክርስቲያን አይደለም፣ የክርስቲያን ልጆች ይባላሉ ሳይሆን የክርስቲያን ልጆች ይባላሉ። ክርስቲያን አይባሉም ልጆቹ። ያንተ ልጆች የክርስቲያን ልጆች ይባላሉ እኮ። ክርስቲያን አይባሉም። የክርስቲያን ልጆች ይባላሉ። የክርስቲያን ልጆች ይባላሉ እንጂ ክርስቲያን አይባሉም። ያንተ ልጆች የክርስቲያን ልጆች ይባላሉ። እሺ ጥያቄ ምንድን ነበር ኤርሚ? ክርስቲያን ይባላሉ ወይ ነው? አዎ ያንተ ልጆች ክርስቲያን ይባላሉ? የክርስቲያን ልጆች ይባላሉ። ክርስቲያን ይባላሉ ወይ ነው እኮ ጥያቄ እንጂ የክርስቲያን ልጆች ይባላሉ ነው መልሴ። የክርስቲያን ልጆች ይባላሉ ብዬ እኮ አይደለም የጠየኩህ። ያንተ ልጆች ህፃናት እኔ አንተ የምጠይቀኝ እኔ እንድመልስልህ መልሱንም ጥያቄውንም ለምን አትነግረኝም? አንድ ፊቱን እንደዛ ከሆነ ማለት ነው። እግዚአብሔር ይስጥልኝ። ሁለተኛ ጥያቄ ምን ነበረ? የመጀመሪያው ጥያቄ መለስኩልህ። አይ አልመለስክልኝም፣ ግን ያው ከአንተ ጋር ላለመከራከር ነው። መልሽ። አመሰግናለሁ። ልጆች ይባላሉ ነው ያልኩህ። እሺ ክርስቲያን አይባሉም። የክርስቲያን ልጆች ይባላሉ እኮ። የክርስቲያን ልጆች ይባላሉ እንጂ ክርስቲያን አይባሉም ነው መልስ። የክርስቲያን ልጆች ይባላሉ። የክርስቲያን ልጆች ይባላሉ። ገብቶኛል። የክርስቲያን ልጆች ይባላሉ እንጂ ክርስቲያን አይባሉም ነው። የክርስቲያን ልጆች ይባላሉ። የክርስቲያን ልጆች ይባላሉ። አመሰግናለሁ። ሁለተኛ ጥያቄ ጥምቀት የዘላለምን ማለት የሚያምኑ ሰዎች ስለሚያምነው ጥምቀት የዘላለምን ሕይወት እንደሚሰጥ ታምናለህ አታምንም? አይሰጥም። ውሃ የዘላለም ሕይወት አይሰጥም። ጥምቀት በውሃ ነው። ጥምቀቱ የዘላለም ሕይወት አይሰጥም። ድነት የለውም። ጥምቀት የሕይወት ሰጪ አይደለም። ኢየሱስ ሕይወት ሊሆንልን ሊበዛልን የመጣው ኢየሱስ ነው። ሕይወት በኢየሱስ ነው። ልጁ ያለው ሕይወት አለው እንጂ ያለው ጥምቀት ያለው ሕይወት አለው አይልም መጽሐፍ ቅዱስ። ልጁ ያለው አመሰግናለሁ። ክሽን ያለች መልስ ልጁ ያለው ሕይወት አለው ነው ብሎ የሚለው እንጂ ጥምቀት ያለው ሕይወት አለው አይልም። ሶስተኛና የመጨረሻ ጥያቄ ህፃናት እንዳይጠመቁ የሚከለክላቸው ከዘፍጥረት እስከ ራዕየ ዮሐንስ ድረስ መጽሐፍ ቅዱስ ጥቅስ ታመጣልኛለህ? አይ እንደሚጠመቁ የሚናገር የመጽሐፍ ቅዱስ ክፍል አንድም አላመጣም። ጌታችን ኢየሱስ ክርስቶስ የሚሆን እሱ የመረጣቸው ቅዱሳት ሐዋርያት ህፃናትን አላጠመቁም አጥምቁም ብሎ የሚል ትምህርት አላስተማሩም። በሙሴ ሕግና በነቢያት ስለተመሰረትን የትኛውም የመጽሐፍ ቅዱስ ክፍል ላይ ህፃናትን አጥምቁ ብሎ የሚል የተጻፈ ስለሌለ ከተጻፈው አላልፍም። ያው ነው መልሱ። ስለዚህ ህፃናት እንዳይጠመቁ የሚከለክል የመጽሐፍ ቅዱስ ክፍል የለም። እንዲጠመቁ እናጠምቃለን ብላችሁ ወዲያ ወዲህ የምትሉ ሰዎች እንኳን ለመጠመቃቸው የመጽሐፍ ቅዱስ መረጃ አምጡ ተብላችሁ ትባሉ ከጌታም ትምህርት ከሐዋርያቱም መልእክት አንድም ያመጣችሁት የለም። ስለዚህ ለምንድን ነው ያላመጣችሁት? የተጻፈ ስለሌለ ማለት ነው። ስለዚህ የተጻፈ ከሌለ እኔ ህፃናት እንዳይጠመቁ የሚከለክል ብሎ የሚል የለም። ለምን አልተጻፈማ? የለም። እኔ እኮ ስለኔ አይደለም የጠየቅኩህ ኤርሚዬ፣ ስላንተ ነው። የለም እኮ አልኩህ። ህፃናት እንዳይጠመቁ የሚከለክል አድመጣኝ። ህፃናት እንዳይጠመቁ የሚከለክል አለ ወይ ብለህ አልከኝ። መጽሐፍ ቅዱስ ላይ ህፃናትን አታጥምቁ ብሎ የሚል የተጻፈ የለም። አጥምቁም ብሎ የሚል የተጻፈ የለም። በአባቶቻችን ዘመን ስላላደረጉት፣ ኢየሱስ ስላላስተማረው፣ ሐዋርያቱ ስላላስተማሩት እኛ የማናጠምቀው ሳይሆን እናንተ የምታጠምቁ ሰዎች ህግ ተላላፊ ናችሁ። እኛ እናጠምቅም። ለምን? መጽሐፍ ቅዱስ ላይ ስላላገኘ። ቆይ ልጨርስ ሳሚ። እኛ እናጠምቅም። ለምን? መጽሐፍ ቅዱስ ላይ ልጨርስ ፕሊዝ። እኛ እናጠምቅም፣ ምክንያቱም መጽሐፍ ቅዱስ ስላላዘዘን፣ ኢየሱስ አላዘዘንም፣ ሐዋርያቱም አላስተማሩንም። ስለዚህ አናጠምቅም። እኛ አይደለን በደለኞች የምንሆነው። ለምን አላጠመቃችሁም ህፃናትን እናንተ ነውረኞች ብሎ መንግስተ ሰማያት አይቀጣንም ኢየሱስ። ምክንያቱም አላዘዝከንም እንለዋለን። እናንተ ግን ሳትታዘዙ የምታጠምቁ ሰዎች ሐዋርያቱ ያላዘዙትን ጌታ ያላስተማረውን ትምህርት የምታጠምቁ ቃለ እግዚአብሔርን ተላላፊ ወንጀለኞች፣ አመፀኞች የሆናችሁት በጌታም ትምህርት ላይ ያመጻችሁ፣ በሐዋርያቱም ትምህርት ላይ ያመጻችሁ ህፃናት አጥማቂ ያኑ እናንተ ናችሁ የምትጠየቁት።
እንዴ አንተ እኮ ሲጀመር እኮ ጥምቀት የዘላለምን ሕይወት አያሰጥም ማለት እኮ ቆንጆ ክሽን ያለች አልኩ እንደ ሽሮ ትንሽ ያለች መልስ ነው ያለ የጌታን ትእዛዝ እኮ ተቃወምኩ። እናንተ ናችሁ ወንጀለኞች፣ ኢየሱስ ያላዘዘውን ሕፃናት የምታጠምቁ እናንተ ናችሁ ወንጀለኞች፣ ሐዋርያቱ ያላዘዙትን የምታጠምቁ ሕፃናትን። በጌታ ፍቅር እወድሃለሁ። ያው ራሱ ክርስቶስን የተቃወምከው እወድሃለሁ። እኔ አልተቃወምኩትም። ኢየሱስ አጥምቁ ባላለበት እናንተ ናችሁ ክርስቶስን ተቃውማችሁ የምታጠምቁት ማለት ነው። ሐዋርያቱ ያላዘዛችሁ ኢየሱስ ያላዘዛችሁ ሐዋርያቱ ሳሚ ጨርሰናል። ሳሚ ጨርሰናል። ኢየሱስ ያላዘዘህን የምታደርገው አንተ ነህ። ኢየሱስን የተቃወምክ ያለው ኢየሱስ ያላዘዘህን ታደርጋለህ። ኢየሱስ ያላዘዘህን ኢየሱስ ያላስተማረን ሐዋርያቱ ያላዘዙን ሐዋርያቱ ያላስተማሩን የምታደርጉ እናንተ ናችሁ ሕግ ተላላፊ፣ እናንተ ናችሁ አመፀኞች። ያዘዘህን አንተ መች ተገብርህ? ጥምቀት ያድናል ለምን አትቀበልም? ኢየሱስ ጥምቀት ያድናል ብሎ ያለበት የቱ ጋር አለ? አምጣ ጥቅስ። ይኸው ማርቆስ 16 ያመነ የተጠመቀ ይድናል ይላል። የሚድነው ምን አይነት ሰው ነው? አምነህ ስትጠመቅ አንተ አምነህ ነው የተጠመቅ። አንተ አምነህ ነው ሳሚ? ታምናለህ ወይ? ታምናለህ ወይ? አንተ አምነህ ነው? እኔ አምኜ ነው የተጠመቅኩት። ክፉና እኮ ያድናል። ጥምቀት ያድናል። አምነህ ስለተጠመቅ ጥምቀት ያድናል። ጥምቀት አያድንም። ታዲያ ምንድን ነው አምነህ የተጠመቅ ምናምን የምትለኝ? አንተ አምነህ ራሱ መች ያድናል? ለምን እንደማንደማመጠው? እኔ አምኜ ነው የተጠመቅኩትኝ። ሳምን ነው እኮ ያድናል። አምነህ ስትጠመቅ ያድናል። አምነህ ስትጠመቅ ውሃው ነው። ይኸው ቃል በቃል እኮ ነው ሆኖ ክርስቶስ እየተናገረ ውሃውን ነው እያልከኝ ያለው። ለምንድን ውሃውን ነው እያልከኝ ያለው? የማርቆስ ወንጌል 16 ስለ ውሃ አይደል እንደሚያወራው? የውሃ ጥምቀት እኮ ነው። ውሃው አያድንም። 4 ነጥብ። ያድናል ብሎ የሚያስተምር ማስተማሪ የተረገመ አስተማሪ ነው። ስለዚህ አንተ የክርስቶስ ተቃዋሚ ነህ። አድምጠኝ። ውሃው አያድንም። ውሃ ያድናል ብለው ጥምቀት ያድናል ብለው ውሃ ያድናል ይላል ክርስቶስ በራሱ አንደበት። እኔን የሚታርኩ እሺ፣ ሐሳቤን ልጨርስ። ውሃ አያድንም፣ ጥምቀት አያድንም። ያድናል ብሎ የሰበከ ሐዋርያ ጌታችንም ኢየሱስ ክርስቶስ አላስተማርም። መዳን በእግዚአብሔር ልጅ ነው። ማዳን የበጉ ነው ያለ፣ የጥምቀት አይደለም። በእግዚአብሔር ልጅ ስታምን ትድናለህ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ያለው መጽሐፍ። ጥምቀት ያድናል አላለም። ጥምቀት ያድናል ብሎ የሚል የተረገመ ትምህርት ነው ወንድም ማለት። አንድም ሐዋርያት ክርስቶስ ይላል። ለጨርስና ልስጥህ ወዳጄ፣ ቀጥል። ለጨርስና ልስጥህ የምጠራውን እኮ ማርቆስ ወንጌል መጽሐፍ ምዕራፍ 16 የምጠራውን አንተ እኮ አምነህ ተጠምቀህ ያልዳንክበት እኮ ጥምቀት እኮ ነው። ምንም የሞራል ብቃት የላችሁም ወንድሜ ሳሚ፣ በአክብሮት ስነግርህ ማለት ነው። ማርቆስ 16 አንተ ልጠቅሰው አትችልም። ማርቆስ 16 አምኖ ለተጠመቁ ሰዎች የሚናገር ክፍል ነው። አንተ እኮ ሳታምን እኮ ነው የተጠመቀው። መጠመቅህንም አታውቅም። ቤተሰቦች ናቸው የነገሩ። የ40 ቀን ሕፃን ልጅ ጨቅላ ሕፃን ልጅ ለጋ ቅቤ የምትውጥ እናት በጣቷና በጣቷ መካከል ጡቷን አድርጋ የምታጎርስ ምንም የማታውቅ እርጥብጥብ ያልደረቀ እርግብግቢት ያልገጠመ ብላቴና አምኜ ተጠምቄ ድኛለሁ ብለህ ማርቆስ 16 እኛ ፊት ስትጠቅሱ አለማፈራችሁ። ማርቆስ 16 15ኛው ክፍል ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ነው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ያለው። አንተ እኮ ስጠይቅህ እኮ በቤተሰቦቼ እምነት እኮ ነው እኔ የተጠመኩት ነው ብለህ ብትለው ማለት ብዬስልህ ቤተሰቦች ያመኑልኝና እኔ ደግሞ ተጠመኩ ብለህ የቱ ጋር ነው ቤተሰቦቻችሁ አምነውላችሁ እናንተ ጥምቀቱን ተጠመቁ እኔ ያድናችኋለሁ ብሎ ያለው ኢየሱስ? ወፍ እንዴ አለማፈራችሁ ማለት ወፍ የለም። አንተ አንተ እንድትጠመቅ ቤተሰቦች ይመኑልህ ብሎ ያለው ኢየሱስ የቱ ጋር ነው? የሊዲያን ቤተሰብ አልክ ሄድ ስከታተልህ አንተ በ40 ቀን ነው የተጠመቀው። በኦርቶዶክስ ስርዓት አልከኝ የሊዲያ ቤተሰብ በ40 ቀናቸው ነው የተጠመቁት። ያንተን የ40 ቀን የውሃ ጥምቀት ለማጽደቅ የሊዲያን ቤተሰብ ጠቀስክ። የሊዲያ ቤተሰብ ለአንተ ግን አይመሰክሩልህም። ለምን? ሊዲያ ከነ ቤተሰቧ ቃል እግዚአብሔር እንደሰማች ምንም ጥርጥር የለንም። ቤተሰቦቿ ቃል እግዚአብሔርን ሰምተዋል ይላል እዛ ክፍል አይልም። እዛው ጋር ግን ወርድ ሐዋርያ ሥራ መጽሐፍ ላይ ምዕራፍ 16 ቁጥር 30 እና 31 ላይ ያንን የወህኒ ጠባቂውን ከነ ቤተሰቡ ነው ቃል እግዚአብሔርን የሰበኳቸው። ስለዚህም ሊዲያም ከነ ቤተሰቦቿ ቃል እግዚአብሔር እንደሰማች ምንም ጥርጥር የለንም። ለምን? የቆርኔሌዎስ ቤተሰብ ከነ ቤተሰቡ ቃል እግዚአብሔርን ጴጥሮስ ከሰበከ በሐዋርያ ሥራ መጽሐፍ ምዕራፍ 10 ላይ ጳውሎስም ደግሞ እዛው በሐዋርያ ሥራ መጽሐፍ ምዕራፍ 16 ላይ ሁለቱም ቤተሰብ የወህኒውን ጠባቂና የሊዲያን ቤተሰብ አድርጓል ማለት ነው።
የሊዲያን ቤተሰብ ቃል እግዚአብሔርን ሳይሰብክ እሷን ነጥሎ ቃል እግዚአብሔርን ሰብኮ እሷን ቃል እግዚአብሔር ሰምታ አምና ተጠመቀች። እነሱ ግን ቃል እግዚአብሔር ሳይሰሙ ተጠመቁ ብለህ ስትለኝ እስቅብሃለሁ። ጳውሎስ እንዲህ አይነት ነውረኛ ነገር አላደረገም አያደርግምም። ለምን? በሄደበት ቦታ ሁሉ ወንጌል እንዲሰብክ ነው የተላከው። ወንጌል ለቤተሰብም ለግልም ወንጌልን ሰብኳል። ለመቶ አለቃው ከነቤተሰቡ ወንጌልን የሰበከ ጳውሎስ ለሊዲያ ከነቤተሰቧ ወንጌል አልሰበካትም ብሎ የሚል የአንተን መጽሐፍ ቅዱስ የማያውቀውን የመጽሐፍ ቅዱስን የማይረዳውን መጽሐፍ ቅዱስ የማይመሰክርልን የህፃናት ጥምቀትን ለማጽደቅ የተውተረተርክበት ክፍል እንደሆነ ነው የምንረዳው። ስለዚህ ጌም ኦቨር። ህፃናትን የምታጠምቁ አብያተ ክርስቲያናት። እሺ ጨረስክ ኤርሚ? ጨርሻለሁ። እኔ አንድ ደቂቃ አልፈጅም። እሺ አመሰግናለሁ ኤርሚ። መጀመሪያ አምኖ ለሚጠመቅ ሰው ነበር እያወራን የነበረው። ከዛ ወደ ህፃናት ጥምቀት ሄድን። አሁን ደግሞ አንተ ራሱ አምነህ እኮ ጥምቀት አያድንም እያልህ ነው የኔ ጥያቄ እኮ። ሌላ አያድንም እኔ ዳንኩት ስለ ህፃናት ጥምቀት ባወራ እኮ ለምሳሌ እኔን ከጠይቀኝ ልመልስልህ። እኔ ዳንኩት ጨምሬ ልንገርህ። ለምሳሌ ሙስሊሞች አሉ አይደለም? አንዱን ሙስሊም እና ተጠመቅ ትድናለህ ልለው አልችልም። መጀመሪያ እኮ የክርስቶስን ወንጌል የክርስቶስን ዓለምን እንዴት አድርጎ እንዳዳነ ሙን እንደቆረሰ ውሸት እስኪ አዳምጥ። ጳውሎስ የሊዲያን ቤተሰብ ወንጌል አልሰበካቸውም እያልከኝ ነበር። አሁን ቅድም ሊዲያ እኮ ልክ ኤርሚ ግን ደስተኛ ነህ? ግን በህይወት ደስተኛ ነህ? ግን በደምብ በኢየሱስ ነው ያም ደስታ። እሺ እንደዛ ከሆነ 10 ደቂቃ አውርታ 1 ደቂቃ ምን አለበት? በጌታ ኖ የምታወራውን ይዋ አሁን ሙስሊሞችን ብላልከኝ ሙስሊሞችን ቃል እግዚአብሔር ሳይሰብካቸው የፈለገው ነገር ባወራ ቤት ነው ያወራውን የመጽሐፍ ቅዱስ ክፍል ለሚጣል የራስህ ያመጣውን የመጽሐፍ ቅዱስ ክፍል ለምን ይጣላባል? ወንድሜ ወይ ተሳስቻለሁ በለኝና አልተውህ እንደፈለግ አውራ ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 16 ጳውሎስ የሊዲያን ቤተሰቦች ቃል እግዚአብሔርን ሳይሰብካቸው አጠመቃቸው ብለህ ሙግት ልትሰራ ፈለክ ሄደ ማለት ነው። አሁንም ለእስላሞች ቃል እግዚአብሔርን ሳንነግራቸው አናጠምቃቸውም ብለሃል። የሐዋርያው ጳውሎስ የሊዲያን ቤተሰብ ቃል እግዚአብሔር ሳይሰብካቸው አጠመቃቸው ያልከኝ እየተከራከርከኝ አይደል? ታዲያ በአንተ ሙግት ከሆነ ለምንድን ነው ሙስሊሞችን ቃል እግዚአብሔር መስበክ ያስፈልገ? ጳውሎስን የሚያክል ሐዋርያ የሊዲያን ቤተሰቦቹን ነጥሎ እሷን ብቻ ሰብኮ ቤተሰቦቿን ግን ሳይሰብክ ካጠመቀ አጥምቋል ብለህ ከተከራከርከኝ አንተ ለሙስሊሞች ወንጌል ለምን ትሰብካለህ? ዝም ብለህ እያመጣህ እያፈንክ ማጥበቅ ነው ያለብህ ማለት። ምክንያቱም ዋናው ቃል እግዚአብሔር መሰበክ አይደለም። በእናንተ ዋናው ጥምቀት ነው። እስላሞቹ ውሃ ይወዳሉ፣ እናንተም ውሃ ትወዳላችሁ። ውሃ ውስጥ አምጥተህ መጨመር ነው የሚገባልህ በእስላም ካለ ማለት ነው። በገጀራ ግን አንገትን ብሎ ይቀነጥሳል። ቃል እግዚአብሔርን ሳሰብከው ለምንድነው የምታጠምቀው? ለምን? አንተ ከጳውሎስ መማር አለብህ። በራስ ሙግት ቆይ ልሰጥህ ነው። በራስ ሙግት የተሟገትከኝ ሐዋርያት ሥራ መጽሐፍ ምዕራፍ 16 የጠቀስከው የሊዲያን ቤተሰቦች ጳውሎስ ቃል እግዚአብሔር አልነገራቸውም እያልክ ነው። ላበላብ እስክትሆን ድረስ የተከራከርከኝ ቅድም ማለት ነው። ኦኬ፣ በአንተ ሎጂክ ልሄድልህ። ጳውሎስ የሊዲያን ቤተሰብ ቃል እግዚአብሔር አልነገራቸውም አይደል? አዎ። አጠመቃቸው አይደል? አዎ። ሳያምኑ? አዎ። ቃል እግዚአብሔር ሳይነግራቸው? አዎ። ስለዚህ አንተም ወንድማችን ከጳውሎስ ተምረህ ሙስሊሞችን ቃል እግዚአብሔር መንገር የለብህም። ቀጥታ ሙስሊምን እያፈስክ እያመጣ ዋሱ መጨመር ብቻ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር እያልክ መጨመር ብቻ ነው። ለምን? ከጳውሎስ ወንጌል ሳይሰበክ ሰውን ማጥመቅን ከጳውሎስ ተምሬያለሁ እያልከኝ ስለሆነ ማለት ነው። አያችሁ እንዴት እንደምትሄዱ። አይ የሐዋርያት ሥራ መጽሐፍ ምዕራፍ 16 ሊዲያን ከነ ቤተሰቦቿ ቃል እግዚአብሔር ሰብኳታል ብለህ ካልከኝ ቁጥር 31 ላይ የወህኒውን ጠባቂ ከነ ቤተሰቡ ወንጌል ሰብኮታል። የቆርኔሌዎስን ቤተሰብ ከነ ቤተሰቦቹ ወንጌል ሰብኳል። የእስጢፋኖስን ቤተሰቦችንም ልክ እንደዛው አጥምቄያለሁ ብሏል። ሰብኮ ነው የሚያጠምቀው። እንደዛ የሚሆን ከሆነ አንተ ተሰብከህ ቃል እግዚአብሔርን ሰምተህ ያልተጠመቅከው ሰውዬ አምኖ ተጠምቆ ከዳነው ከኤርምያስ ጋር ለመነጋገር እንዴ! በጣም እኮ በእውነት ሳሚ ጌታ የሊዲያ ልብ የከፈተላት ጌታ ልብን ይክፈት ነው የምለው። ጨርሻለሁ። የምትለው ካለ በለና ወደ ኦርቶዶክሳዊ ነፍስ እንሄድ ማለት ነው። እሺ፣ አሜን። አመሰግናለሁ። አሜን። ልቤን ይክፈትልኝ እስከ ዘላለም ከሱ እንዳርቅ ይርዳኝ ጌታ ኢየሱስ። አመሰግናለሁ። የሊዲያን ቤተሰቦች ያነሳሁት ቤተሰብ ስለሚል ቤተሰብ ውስጥ ለምሳሌ የኔ ቤተሰቦች አሉ። ወንድምነት ትልቁ ላይ ለታብታብ እንዲመች ሶሪ ሳሚ ትቀጥላለህ። ወንድምነት ታላቁ ትልቁ ላይ ለታብታብ እንዲመች ሳሚ ይቀጥል። ያ ቴንክ
እሺ የሊዲያን ቤተሰቦች ያነሳው የሊዲያ ቤተሰቦች ትላልቆች ወንጌል አልሰሙም ሳይሆን ቤተሰብ የሚለው ቃል ስላለ የኔ ቤተሰቦችን ስጠራ ለምሳሌ ከቤተሰቦች ጋር ሆነ ቦታ ሄጄ ነበር፣ መናፈሻ ቦታ ሄጄ ነበር ስል ህፃናትን ይጨምራል። የኔ ታናሾች ህፃናቶች አሉ እነሱንም ይጨምራል። ስለዚህ እነዛ ሊሰሙ አይችሉም። ቤተሰቦች ቢኖሩም አብረው ከሊዲያ ጋር አብረው ወንጌል እየሰሙ ቢኖሩም ህፃናት ሊኖሩ ስለሚችሉ ወይ ደግሞ ህፃናት ስለሚኖሩ ህፃናቶች ይሰማሉ አትልም። አጠገብ ሆኜ የህፃናት ላይ ሆኜ ኢየሱስ ያድናል ብላቸው ሊሰሙኝ አይችሉም። ከዛ አንጻር ነው እንደዛ ያልኩት እንጂ ትላልቅ ሰዎች አልተማሩም፣ ጳውሎስ አላስተማራቸውም ምናምን እያልሁ አይደለም። እንደዛ አይነት እንትን አትስራ። ሌላው ግን እንደው በአንድ ደቂቃ ውስጥ ለመጨረስ ያህል ኤርሚያስ እኔ እያልኩ ያለሁት ለምሳሌ ስለ ህፃናት እንትን ማለት ጥምቀት የዘላለምን ህይወት አይሰጥም። ልክ በማርቆስ ወንጌል ራሱ ክርስቶስ የተናገረው ጥምቀት የውሃ ጥምቀት ከእምነት ጋር የዘላለምን ህይወት ይሰጣል ብዬ ስልህ አይሰጥም ብለህ እያልህ አንተ ስለ ህፃናት ጥምቀት እኔ እናንተ ብናወራ ተረት ነው ያልሁ። ለዚህ ነው ለምሳሌ ሙስሊሞችን ኑ ተጠመቁ ብላቸው ስለ ክርስቶስ ኢየሱስ አዳኝነት ያዳነህ እሱ ነው፣ ደሙን ያፈሰሰልህ እሱ ነው ብዬ ሳልናገር አይና ጥምቀት ተጠመቅና ጥምቀት ያድንሃል ብል ለሱ ምንድን ነው ተረት ነው። ልክ አሁን ተንፈሽ ወይ ደግሞ ንፋስ ነፍሶ ወዴት እንደሚሄድ እንደማናውቀው ሁሉ ለሱ የኔ የምናገረው ቃል እንደዛ ነው። ገብተዋል። መጀመሪያ በክርስቶስ ማመን አለበት። እኛ ጥምቀትን ከክርስቶስ ከእምነት ለይተ ነው አይደለም ነው። በቃ ባጭሩ 4 ነጥብ ስዘገው ማለት ነው። ኤርሚያስ ጥምቀት የዘላለምን ህይወት አይሰጥም፣ ያመነ የተጠመቀ ይድናል እያለ ጌታ ራሱ የዘላለምን ህይወት አይሰጥም ካልከኝ ከአንተ ጋር ስለ ህፃናት ጥምቀት ለምንድን ነው የምከራከረው ነው። አመሰግናለሁ። እግዚአብሔር ያክብር። ሳሚዬው እኔ አምኜ ተጠምቄያለሁ። አምኜ ሳምን ሄዳንኩት ልብ በሉ ልጨርስ ብራዘርዬ፣ ደጋግመህ ስለጠያይቀርል ጥምቀት አያድንም 4 ነጥብ። ጥምቀት ያድናል ብሎ የሚል የተረገመ ትምህርት ነው። አያድንም ጥምቀት። ኦኬ ይሄ ቃሌ ነው። ልብ በለ። በሌላ ቀን መጻፍ እንዳጠቀ ጥምቀት ያድናል ብሎ የሚል የተረገመ ትምህርት ነው። እግዚአብሔር ጥምቀትን በጥምቀት በኩል የዘላለም ህይወት አልሰጠህም። ይሄው መጽሐፉ የሚናገረው ነገር እግዚአብሔር የተረገመ ነው። እግዚአብሔር የተረገመ ነው። እናንተ ናችሁ የተረገማችሁ። መጽሐፍ ቅዱስ የማይናገረው እግዚአብሔር የተረገመ ነው ወይ? በአንተ ቃል መሰረት ጥምቀት ያድናል እያለ ነው ክርስቶስ። ሐዋርያትም አልተናገሩም። ጥምቀት ክርስቶስ ራሱ ነው። ስርዓት ያዝ። አምላኬ ብሩክ ነው። እናንተ ግን ቃል እግዚአብሔር የሚናገረው ነታችሁ የምትሰብኩ ሰዎች የተረገማችሁ ናችሁ። አምላኬማ ብሩክ ነው፣ ቅዱስ ነው። አምላኬን የተረገመ ነው አልለውም። አንተ በለው ከፈለግ። ያው የተረገመ ትውልድ አምላኩንም ይራገማል ማለት ነው። አምላኬ ግን ቅዱስ ነው፣ ብሩክ ነው፣ ክቡር ነው። ኦኬ እኮ ክርስቶስ እኮ ነው እየተጠቀመ ያለው። ፕሊስ መጽሐፍ የከፈትኩት እኔ በመጽሐፍ ነው የማወራው። አንተ ዝም ብለህ መደዴ ነው የምታወራው። ክርስቶስ የተረገመ ነው። ጥምቀትን ያወራው ስለ ክርስቶስ እኮ ነው። እታች ውረድ። የተረገምከው አንተ ነህ። አምላኬ የተረገመ አይደለም እያልኩ የተረገምከው እንደዚህ ነቅልሃለሁ ማለት ነው። እርጉም ፍጥረት፣ እርጉም ትውልድ እንደዚህ በቃ እታይ ትወርዳለህ ማለት ነው። አየህ፣ እግዚአብሔር የተረገመ ነው ይለኛል። እግዚአብሔር አምላኬ ብሩክ ነው ብዬ ስለው ክርስቶስ የተረገመ ነው ይለኛል። ምክንያቱም በቤተ ክርስቲያኑ በኦርቶዶክስ ክርስቶስን ስለሚረግሙት ማለት ነው። በመጽሐፍቶቻችሁ ላወጣል እችላለሁ፣ መጽሐፍቶችም ማለት ነው። እግዚአብሔር የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ነው ይላል። በቃ የዘላለም ህይወት ያለው ይህም ህይወት በልጁ ነው ይላል። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። 4 ነጥብ። ጥምቀት ያለው ህይወት አለው አይልም። ጥምቀት የሌለው ህይወት ግን የለውም ብሎ አይልም። ኦኬ 4 ነጥብ። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። እግዚአብሔር የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ነው እንጂ አለው በጥምቀት እንዳለ ምስክሩ ነው አይልም። ስለዚህ ልጁን የእግዚአብሔር ልጅ ሳታምኑ ተጠመቅን ብላችሁ ውሃ ውስጥ የገባችሁ ውሃ የምታንቦጫርቁ ቦጭራቆች የተረገመ ትምህርት ነው። ጥምቀት ያድናል ብሎ የሚል ትምህርት የተረገመ ትምህርት ነው። መጽሐፍ ቅዱስ አንድም ሐዋርያ አላስተማረውም። ሰላም ናችሁ ኤርሚ? እሺ ወንድምነት። ኦኬ ዳንዬ ትልቁ ላይ አሁን ኦርቶዶክስን አውራ። ቴንክ ዩ ወንድምነት ትልቁ ላይ አሁን ቴንክ ዩ። እሺ ቴንክ ዩ ጸጋ ይብዛል። እሺ ኦርቶዶክሳይ
እያደመጥኳቸው ነበር እና ለምሳሌ አሁን የኤርሚ ልጆች አልተጠመቁም ሲለኝ የሰማው መሰለኝ ሲልና ያልተጠመቁበት ምክንያት ምንድን ነው? እስኪ ይህን ትንሽ አስረዳኝ። ርዕሱ ስለ ኤርሚ ልጆች አይደለም፣ ፎር ኢንፎርሜሽን እና እያወራን ያለ ነው። ገብቶኛል። የእምነት ብቻ ነው። አሁን እኛ ህጻናትን በማጥመቃችን ኦርቶዶክስ ህጻናትን በማጥመቋ ልክ አይደሉም፣ ገና አላመኑም ነው እያላችሁ ያላችሁት እና እናንተ የምታጠምቁ ከመቼ ነው? ህጻናትን አጥምቁ የሚል ትእዛዝ አለ መጽሐፍ ቅዱስ ላይ? እሺ የለም በለው። እናንተ ከስንት ዓመት በኋላ ነው የምታጠምቁ? ከሌለ በቃ ስህተት እሱ ነው። ስህተት ተመለስ ነው በቃ። የለም ነው እያልን ያለ ነው እሱ ነው። ምን ሲሆን ነው የሚጠመቅ አንድ ሰው? ምን ከሆነ በኋላ? ማመን ሲችል ማመን የሚችል አንድ ሰው ማመን የሚችል ከስንት ዓመት በኋላ ነው? ማመን በሚችልበት የእድሜ ክልል። ኦኬ። ከዛ በፊት አያምንም ነበር ማለት ነው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ እምነት በጥምቀት ተቀድሞ አይታወቅም። የትኛውም የመጽሐፍ ቅዱስ ክፍል ላይ ጥምቀት የቀደመበት ከዛ እምነት የተከተለበት ቦታ የለም። ምክንያቱም ሰው መዳን አለበት። ሰው ደግሞ የሚድነው በእምነት በኩል ነው። ያላመነ ሰው ሊድን ስለማይችል ማለት ነው። ስለዚህ መጽሐፍ አሁን ስለ ጥምቀት የምታወራ ከሆነ ጥምቀት ሲነሳ ሁልጊዜ አምነው በክርስቶስ ኢየሱስ ለዳኑ ሰዎች የምትሰጠው የጌታ ትእዛዝ ነው። ከዛ ውጪ ጥምቀት ቀድሞ ከዛ በኋላ ደግሞ እምነት የተከተለበት የመጽሐፍ ቅዱስ አስተምሮ የለም። ለዚህ ነው የለም ያልከን፣ ለዛ ነው በቃ ከሌለ በቃ ለዚህ ቃል መገዛት አለበት። እሺ ያላመነ ይፈረድበታል ይላል። እናንተ ህጻናት ይፈረድባቸዋል ማለት ነው፣ ፍርድ ውስጥ ናቸው። ምክንያቱም ያላመነ ጥሩ። ስለ ህጻናት ስታነሳ ህጻናትን ጥምቀት በእምነት ሊቀበላቸው ጌታ እኮ መሰረትን አልጣል። ምንድን ነው ያለው? ህጻናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ዘግቶታል። እዚህ መንግስት እናንተ አላመኑም ነው እያላችሁ ያላችሁ። ያላመኑት ተፈርዶባቸዋል ደግሞ ይላል። ያላመነ ይፈረድበታል ይላል። እናንተ አላመኑም ብላችሁ ነው የምታስቡ። እምነትና እሱን ነው እየመለስኩልህ ያለሁት፣ እሱን ነው እየሰማ ሳረ ነው። እምነትና ጥምቀት የሚነሳው ለአዋቂ ሰዎች ነው። ኦኬ። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ፣ ስለዚህ ሰዎች የሚሰሙትን ቃል አገናዝበው ማመን መቻል አለባቸው። ያንን ለማድረግ ደግሞ ህፃናት በዛ የእድሜ ክልል ላይ ናቸው አይደሉም። ስለዚህ ጌታ ምንድን ያለው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ደምድሞታል። እዚህ ህፃናትን ጌታችን ኢየሱስ ክርስቶስ ያለ ጥምቀት ተቀብሏቸዋል። እምነት እንዳይባል ለማመን ገና የአይምሯቸው ወይ ደግሞ ደቨሎፕ ያደረገ ማይንድ የላቸው። ስለዚህ የሚሰሙትን ቃል አገናዝበው የሚወስኑ አይደሉም። ህፃናትን ምን አድርጓቸዋል? ጌታ ተቀብሏቸዋል። ጌታ ህፃናትን ተቀብሏቸዋል ብለን ስናወራ እያጠመቃችሁ አምጧቸው አላለም ጌታ። ምክንያቱም ጥምቀት የተያያዘው መጽሐፍ ቅዱስ ውስጥ የአዲስ ኪዳን ትምህርት ላይ በደንብ በግልጽ ቋንቋ ተቀምጧል። እምነትን ያላስቀደመ ጥምቀት ሻወር ነው ብራዘር። እምነት መቅደም መቻል አለበት። ሰዎች ያምናሉ፣ ከዛ በኋላ ይጠመቃሉ። ካላመኑ ሰዎች ቢጠመቁ ከወሰዱት ሻወር ምንም የሚለየ ነገር የለውም። እዚህ መጀመሪያ የሚሰሙት የእግዚአብሔር ቃል፣ ሰዎች ስለ ጥምቀት የምታወራ ከሆነ መጀመሪያ የሚሰሙት የእግዚአብሔር ቃል ያስፈልጋቸዋል። ከዛስ በኋላ የሰሙትን ቃል ማመን አለባቸው። ያመነ ሰው ይጠመቃል። ሲያምን ምንድን ነው የሚያገኘው ካልክ፣ ሲያምን ያ ሰው የእግዚአብሔር ልጅ ይሆናል፣ ይድናል። መጽሐፍ ቅዱሳዊ ማስረጃ አለ? አዎ አለን። እኛ ጴንጤዎች ነን፣ ያለ ማስረጃ አናወራም። ጥምቀትን ምን እንደሚከለክል ላሳይ። ከእግዚአብሔር ቃል ማለት እኛ ክርስቲያኖች ነን። ባይዘው መጽሐፍ ቅዱስን የምናምን ክርስቲያኖች ነን። የእግዚአብሔር ቃል እንደዚህ ይላል። እሺ የጌታ ቃል እንደዚህ ብሎ ይናገራል። ምንድን ነው የሚከለክለው ጥምቀትን? ሰዎች ዝም ብለው ጥምቀት ተፈቅዶላቸዋል? አልተፈቀደላቸው። እንደዚህ ይላል። ፊልጶስም አፉን ከፈተ፣ ከዚህ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። ክብር ለጌታ ይሁን። ስለምን? ስለ ኢየሱስ ክርስቶስ። ምንድን ነው እሱ? ወንጌል። ወንጌል ስለማን ነው? ስለ ኢየሱስ። ወንጌል ስለ ውሃ አይደለም።
ወንጌል ስለ ሜሮን አይደለም። ወንጌል ስለ ቅዱሳን ስለ ጻድቃን መነገር አይደለም። ወንጌል ስለ ክርስቶስ ኢየሱስ ነው። ስለማን ሰበከለት? ወንጌል የሆነውን ኢየሱስ ክርስቶስን ነገረው፣ ሰበከው። ከዛስ በወንዝም ላይ ሳሉ ውሃ ካለበት ስፍራ ደረሱ። ጃንደረባውም እነሆ ውሃ እዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ አለው። ምን እንዳልጠመቅ ምን የሚከለክለኝ ነገር አለ አለው። ከልካይ የሆነ ጉዳይ አለ ማለት ነው። ምንድነው እንዳልጠመቅ የሚከለክለኝ ብሎ እየጠየቀ ነው ያለው። እስቲ እንስማው። ምን አለ ሐዋርያው? ፊልጶስም በፍጹም ልብ ካመንክ መጠመቅ ትችላለህ አለው። ስለዚህ ትችላለህ ያለበት ምክንያት ምንድን ነው? በፍጹም ልቡ ካመነ ማንን? የተሰበከለትን ኢየሱስ ምን ብሎ ያድነኛል፣ ይታደገኛል፣ ስለኔ በቀራኔው ላይ ዋጋ ከፍሏል፣ እሱ በከፈለው ዋጋ እድናለሁ ብሎ ካመነ ተፈቅዶለታል። ከዛ ውጪስ ሰዎች እንዲጠመቁ የጌታ ትእዛዝ አይደለም። ማለት ምን ማለት ነው? ውሃ እንዲነካቸው በውሃ ውስጥ እንዲዘፈቁ የጌታ ትእዛዝ አይደለም። ስለዚህ ሰዎች ምን መደረግ አለባቸው? ወንጌል መስማትና በወንጌሉ ማመን አለባቸው። ወንጌሉን ሰምተው የዳኑ ሰዎች፣ አምነው የጸደቁ ሰዎች እንዲጠመቁ ተፈቅዶላቸዋል። ለዚህ ነው በየትኛውም በአዲስ ኪዳን ትምህርት ውስጥ ጥምቀት የቀደመበት አንድ ቦታ ላይ የለም። ባይሆን ጥምቀት ግን የቀረበትና ያልተጠመቁ ሰዎች ግን አሉ። ኢየሱስ ክርስቶስን በማመን ብቻ ምን ያሉ የዳኑና የጸደቁ ሰዎች። ለዚህ እኮ ነው መጽሐፉ ሲናገር ያላመነ ግን ምን ያደርጋል? ይፈረድበታል ይላል። ስለዚህ የእግዚአብሔር ቃል ክሊር በሆነ መልኩ ፍርድን ያገናኘው ከውሃ ጋር አይደለም፣ ከጥምቀት ጋር አይደለም፣ ከእምነት ጋር ነው። ስለዚህ መጽሐፉ በጣም ክሊር የሆነ ትምህርት ነው ያለው ወዳጅ። እሺ አንደኛ ስለ ፊልጶስ አውርተህ ነበረ። ስለ ኢየሱስ ክርስቶስ ወንጌል ሰበከለት ብለዋል። እንዴት ወንጌልን ብቻ ነው የሰማው? ስለ ጥምቀት እንዴት ሰምቶ ነው ልጠመቅ ያለ? ጥምቀትን በወንጌሉ ውስጥ ጥምቀት ከሌለ ስለ ኢየሱስ ክርስቶስ እንትን ሲለው እኮ ኢየሱስ ክርስቶስ ማንነቱን ብቻ ሳይሆን ወደ ኢየሱስ ክርስቶስ እንዴት እንደሚመጣ ከኢየሱስ ክርስቶስ ጋር እንዴት እንደሚኖር ሁሉ ነው ማለት ነው ወንጌል ማለት። ስለዚህ ያ ማለት ምን ማለት ነው? ጥምቀት እንደሚያስፈልግ ነግሮታል ማለት ነው። ወንጌሉ ውስጥ ጥምቀት እንዳለ ነው የሚያመለክተው። ጥምቀት ወንጌሉ ውስጥ ከሌለ ብሎ ስለ ኢየሱስ ክርስቶስ ብቻ ከሆነ ጥምቀት ከሰማ መጠመቅ እንዳለበት ልጠመቅ ያለው ለምንድን ነው? ደምድመህ አትጠይቀኝም። አሁን አንተ ደምድመህ ነው እየጠየቀኝ ያለው። እኔ እጠይቅሃለሁ፣ የደመደምክበትን ማስረጃ አስጠኝ እልሃለሁ። አሁን ፊልጶስ ምኑ ጋ ነው ለመዳን መጠመቅ አለብህ ብሎ የነገረው? ወንጌሉም መጠመቅን እንደ መዳን ያስቀምጣል ያለው የቱ ጋር ነው? ደምድመህ እያወራህ ነው። እሺ ልንገርህ፣ እሱ አሁን ጀነራሊ ስለ ኢየሱስ ክርስቶስ ወንጌል ነው የሰበከለት አይደለ? ስለዚህ ወንጌል ምን ነው የሚለውን ጀነራል ነው ያደረገው። ምን ብሎ እንደሰበከለት አልነገረውም። ስለዚህ ከየት ሰማ ጥምቀት እንደሚያስፈልግ? ከየት ሰምቶ ነው ልጠመቅ ያለ? ቀደም የደመደምከው ሀሳብ ከየቱ ጋር ነው? ጥያቄ እሱ ጋር ነው። ቀደም ያወራውን ስቴትመንት ስለ ጥምቀት እንደነገረው እርግጠኛ የሆንክበትና ጥምቀት ያድናል ብሎ የነገረበት ቦታ ካለ ማስረጃ አለ፣ ከሌለ የለም ነው። እሺ አንደኛ ተጠመቅ ሳይለው ተጠምቋል አይደለ? ተጠመቅ ሳይለው ነው የተጠመቀ። ስለዚህ ተጠመቅ ሚል ከሌለ በክርስቶስ ወንጌል ውስጥ ጥምቀት ስላለ ነው ማለት ነው የተጠመቀው። በቃ ይሄ ነው ኮንክሉዥን። ይሄ ነው በግምት ነው እያወራ ያለው ነው። ኮንክሉዥን ነው እንጂ እኮ ግምት ነው። ኮንክሉዥን ግምት ነው ማለት ነው። የምን ግምት ነው? አንተ ለምሳሌ የሆነ ግምት ካልሆነ ከተጻፈ ከሆነ አሳየኝ ነው እያልኩኝ ያለሁት እንዴ። እኮ ኮንክሉዥን እኮ እንትን የሚል ነገር ነው። ተጠመቅ ከሳይለው ከተጠመቀ ካለ አሳየኝ። ስለ ክርስቶስ ወንጌል ሲሰብከው ተጠመቀ። ለምን ተጠመቀ? በውስጡ የክርስቶስ ወንጌል ውስጥ ጥምቀት ስላለ ነው ማለት ነው። ስለ ጥምቀት ነግሮታል ማለት ነው። አይ ለሱና ስለ ወንጌልማ ሲነግረው ወንጌሉን ስለ ኢየሱስ እንደሆነ ነግሮናል። አየው
ወንጌሉ ስለ ኢየሱስ ማለት እኮ ስለ ኢየሱስ ማንነት ብቻ ሳይሆን ወደ ኢየሱስ ክርስቶስ እንዴት መግባት እንደምትችል ጭምር ነው ወንጌል ያለው። አይ የለም ካለ ያሳየኝ ካለ እኮ ማሳየት ነው። አሁን እንደሱ ስትገምት ነው። ለምን ተጠመቀሽ? ለምን ተጠመቀ? ከማን ሰምቶ ነው የተጠመቀሽ? ይሄን ጥያቄ መልስልኝ። ከማን ሰምቶ ተጠመቀ? አንዴ ስሜት ያያቱ አየህ፣ የኦርቶዶክስ ትልቁ ድክመቷ ገምታ ነው ወንጌል ቤዚክ የሆኑ ዶክትሪኗን የምትመሰረተው። በግምት ዶክትሪን አይመሰረትም። እንዲህ ይሆናል ተብሎ ዶክትሪን አይመሰረትም። አየህ፣ በተጻፈና ክሊር በሆነ ሀሳብ ላይ ነው ዶክትሪን የሚመሰረተው። ኦኬ ሶ አሁን እዚህ ክፍል ላይ ጥምቀት ያድናል ብሎ ወንጌል ሰብኮታል የምትለኝ ከሆነ ማሳየት ነው። ምክንያቱም መጽሐፍ ቅዱስ ላይ ወንጌል ስለማን ነው? ስለ ልጁ ስለ ክርስቶስ ኢየሱስ ነው። አለቀ። ሰዎች የሚድኑት ስለነሱ በሞተላቸው በቀራኔው ላይ ዋጋ በከፈለው በክርስቶስ ኢየሱስ ላይ ባላቸው እምነት ነው። ከዛ ውጪ ሰዎች ሊድኑበት የሚችለውን መንገድ የለም። እዚህ ላይ ክሊር የምንረዳው ሀሳብ ምንድነው? እሱ ኢየሱስ ክርስቶስን በማመን የሚገኝ ህይወት እንዳለ ነግሮታል። ጥያቄ የለውም። ስለ ክርስቶስ ኢየሱስ የማዳን ተስፋ ነግሮታል። ለምን? ከላይ ጀምሮ ግራ የገባው ማን ነው? ምንድነው? ስለምንድን ነው ሲያወራ የነበረው? እስቲ እንየው። ይኸው እንደዚህ ይላል። ኮንሰፕቱን አንደርስታንድ እንድታደርገው ላንብብልህ። እሱም ተነስቶ ሄደ፣ እነሆ የኢትዮጵያ ንግስት የህንዳኬ ባለሟልና የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ይህ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበር። ኦኬ መንፈስም ፊልጶስን ሂድ፣ ወደዚህ ሰረገላ ቅረብ አለ። ፊልጶስም ፈጥኖ ወደ ሰረገላ ሄደ። ጃንደረባውም የነቢዩን የኢሳይያስ መጽሐፍ ሲያነብ ሰምቶ ለመሆኑ የምታነበውን ታስተውላለህን አለው። የኢሳይያስን መጽሐፍ ነው ሲያነብ የነበረው። የኢሳይያስን መጽሐፍ ስለ ጥምቀት ምንም ያልተጻፈበት ሀሳብ ማለት ነው። ኢሳይያስ ላይ የተጻፈው ስለ ኃጢአተኞች፣ ስለ በደለኞች የተሰቃየው በመስቀል ላይ ዋጋ የከፈለው ኢየሱስ ነው። ከክርስቶስ ኢየሱስ ውጪ ሌላ የተነገረ ወንጌልም የለም። ያድናል የተባለው ይሄ ኢየሱስ ነው፣ ጥምቀት አይደለም። ለምን ተጠመቀ የሚለውን እስኪ ንገረኝ። አንዴ ወዳጅ ጃንደረባውም የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ አለውም። እርሱም ወደ ሰረገላው ወጥቶ አብሮት እንዲቀመጥ ፊልጶስን ለመነው። ጃንደረባውም ያነበው የነበረው የመጽሐፍ ክፍል ይህ ነው። በደንብ ስማ። ያነበው የነበረው የመጽሐፍ ክፍል እንደ በግ ወደ መታረድ ተነዳ፣ የበግ ጠቦቶች በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። ራሱን በማዋረድም ፍትህን ተነፈገ፣ ሕይወቱም ከምድር ተወግዳለችና ስለ ትውልዱ ማን ሊናገር ይችላል አለ። ይሄ ስለማን ነው? ስለ ክርስቶስ ኢየሱስ፣ ስለ ኃጢአተኞች፣ ስለ በደለኞች የከፈለው ዋጋ፣ ራሱን ዝቅ ያደረገበት ሚስጥር። ወንጌል ማለት ይሄ ነው። ስለ እኛ የከፈለውን ዋጋ ኢየሱስ ክርስቶስ ስለመሆኑ ይህንን ግልጽ አድርጎ ጃንደረባውን መልሶ ፊልጶስን ነቢዩ ይሄ የሚናገረው ስለማን ነው? ስለ ራሱ ነው ወይ ስለሌላ ሰው? እባክህ ንገረኝ አለው። ጥያቄው ይሄ ነው። ፊልጶስን አፉን ከፈተ። ከዚህ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። የተሰበከው ስለማን ነው? ስለ ክርስቶስ ኢየሱስ። የተነገረለት ስለማን ነው? ስለ ክርስቶስ ኢየሱስ። ስለ ኢየሱስና ስለ ጥምቀት ሰበከው ይላል አይልም። ኦኬ። በዚህ መሃል ላይ ሰው ከዳነ በኋላ መጠመቅ እንዳለበት ግን የጌታ ትእዛዝ ነው። አዎ፣ ለዚህ እኮ ነው እኛ ሁላችን እዚህ የምታያን ሰዎች አምነን የተጠመቅን ሰዎች ነን። አሁን እያወራን ያለ ነው ሰውየው ስለመጠመቁ አይደለም። ዶንት ፎርጌት እያወራን እየተነጋገርን ያለ ነው ሰውየው እንዴት ተጠመቀ፣ ምን ሆኖ ነው እንጃ ዝም ብሎ ወጣ። ኦኬ፣ ኮፒ ሊንክ አድርጉት ወገኖች። ትምብሎብኝ ነበር፣ ወጥቶብኝ ነበር።
ኦኬ አሁን ተመልሷል። እሺ ኮፒ ሊንክ እናድርገው ወገኖች ፕሊዝ። እሺ አሁን ዳኒ ስለ ክርስቶስ ወንጌል ነው የሰበከለት አይደል? ልጨርስ ዝም ስትል አይ አልጨረስኩም። እኔ እያወራሁ ነው የተቋረጠው። ኦኬ ስለዚህ ኦኬ ይሄ ጃንደረባ ስለ መዳን ሲነገረው ወንጌሉን የተነገረው ያመነ ደግሞ ከዛስ በኋላ የተጠመቀ የጌታ ትእዛዝ ነው ደግሞ መጠመቅ አለበት። እንደ አንድ ወንጌል ሰባኪ የጌታን ትእዛዝ ማክበር ይኖርበታል። ይነግረዋል። መገመት ትችላለህ። እንደሱ ልስማማ እችላለሁ አለው። አሁንም ተቋርጫለሁ አለክ ዳኒ። እሺ ገምተን ግን ዶክትሪን አንመሰረትም። ገምተን ምን አናደርግም? ዶክትሪን ግን አንመሰረትም። መጽሐፉ ግልጽ አድርጎ የነገረን ነገር ምንድነው? እሱ የሰበከለት ከብሉይ ኪዳንም ይሁን አሁን ኢየሱስ ክርስቶስ ካስተማረው ትምህርት የነገረው ስለ ክርስቶስ ኢየሱስ እንደሆነ እንረዳለን። ሰውየውም ጥያቄ የፈጠረበት ኢትዮጵያዊ ጃንደረባም ጥያቄ የፈጠረበት ስለማን ነው? ስለ ክርስቶስ ኢየሱስ ነው። ስለዚህ ያመነ ሰው መጠመቅ እንዳለበት እናምናለን። ምንም ጥያቄ የለውም። እዚህ ክፍል ላይ የመጣ ነው ቅድም የተነሳበት ሀሳብ ምንድነው? እሱ ሰው እንዴት ነው ሳያምን የሚጠመቀው ለሚለው ጥያቄ ነው ይህንን ማስረጃ ያቀረብነው። አየህ፣ ለምንድነው እሱ ሰው ሳያምን የሚጠመቀው? ቤተክርስቲያናችሁ ሰው ሳያምን እያጠመቀች ነው ያለችው። አየህ፣ መጽሐፉ ግን ያላመነ ሰው መጠመቅ እንደማይችል በግልጽ ነግሮናል። ምክንያቱም በፍጹም ልብ ካመንክ ተፈቅዶልሃል ነው ያለው። ስለዚህ ሰዎች እንዳይጠመቁ ምን ይከለክላቸዋል ካልን አለማመናቸው ነው ማለት ነው። ስለዚህ ክሊር የሆነ ሀሳብ ከዚህ ክፍል ላይ እናገኛለን። ስለዚህ ያላመነ ሰው መጠመቅ የለበትም። ቤተክርስቲያን ግን ያላመነ ሰው እያጠመቀች ነው ያለችው። ይሄ ጥቅስ ላይ የመጣ ነው። ይህንን ሀሳብ ልናወራ የተጻፈው ክሊር ስለሆነ ስለዚህ ጉዳይ ስለሆነ ማለት ነው። ኦኬ እሺ። አሁን እኔ ለምሳሌ በህፃናት ጥምቀት የማምንበት ምክንያት ምንድን ነው? ቤተሰቦች አንደኛ ቤተሰቡ ስለሚያምን ልጅ ደግሞ የቤተሰቡን ሀብት ስለሚወርስ እምነቱንም ይወርሳል። ይሄ ማለት ህፃናት ወደ እኔ መጡ ዘንድ ህፃናት ወደ እኔ መጡ ዘንድ የሆነ ነገር ስታወራ እኔ ማስረጃ ጠይቃለሁ። መጀመሪያ እስካሁን እኮ ያሳደምጥ ነበር አለ። በእያንዳንዱ ቦታ እኮ ማስረጃ እያልኩ እንትን ያልኩ አንዴ ቃላውራና ማስረጃ እኮ አንዴ ቃላውራና ትጠይቀኛለህ። አይ ላልከው ነገር ማስረጃ ነው እንዳትረሳ። ባወራው ቁጥር እሺ ባላ ትጠይቀኛለህ። ችግር የለውም። ስታወራ በማስረጃ አውራ። እኔ እኮ ሳወራ በማስረጃ እኮ ልነግርህ እኮ ነው። ማስረጃ እኮ እየነገርኩህ ነው። አንተም እኮ ህፃናት አላመኑም ካላችሁ ተፈርዶባችኋል ማለት ነው። ህፃናት ስልህ እኮ አንተ ሂደህ ህፃናትን ወደ እኔ መጡ ዘንድ አትከልክሏቸው የሚለው እንደ ማስረጃ ነው የተናገርከው አይደለ? እኔም ስለዚህ ህፃናት ወደ እኔ እኮ እኔም እኮ እየነገርኩህ ነው። ህፃናት ወደ እኔ መጡ ዘንድ አትከልክሏቸው ማለት ህፃናት ኦልሬዲ በክርስቶስ ናቸው ማለት ነው። ማለት በክርስቶስ የምትሆነው ደግሞ ምንድን ነው? አምነህ ስትጠመቅ ነው ማለት ነው። ስለዚህ በክርስቶስ የተጠመቃችሁ እሺ ቆይ ልነግርህ ነው። ማስረጃ እኮ እየነገርኩህ ነው። በክርስቶስ የተጠመቃችሁ ክርስቶስን ለብሳችኋል ይላል። ስለዚህ ወደ ፊልጶስ ይመስለኛል ህፃናት ላይ ቆይና ከዛ እኮ እንደሱ እየጠቀስክ አሁን ህፃናትን ወደ እኔ ሊመጡ ዘንድ አትከልክሏቸው ያለው ህፃናትን የተጠመቁ ህፃናቶችን ነው ማስረጃ ታመጣለህ። እንደሱ እያወራ እኮ ህፃናት ካልተጠመቁ ማስረጃ ክርስቶስ አልሆኑም ማለት ነው። የክርስቶስ አልሆኑም ማለት ነው። ማስረጃ አንተ ህፃናትን ጌታ ወደ እኔ መጡ ዘንድ አትከልክሏቸው ማለት እኮ ወደ እሱ የምትመጣ በጥምቀት በኩል ነው። ስለዚህ አንተ ደግሞ አላመንም ብለህ እየከለከልከው ነው ማለት ነው። በጥምቀት በኩል ወደ እኔ አንጧቸው ያለበትን ቦታ አንጣ ጌታ። እሺ ልንገርህ። እሺ ምንድን ነው? እሺ ልነግርህ እኮ ነው። በኢየሱስ የተጠመቃችሁ በክርስቶስ የተጠመቃችሁ ክርስቶስን ለብሳችኋል ይላል። ወራጅ ስለ ህፃናት ነው እያወራ ያለው እና ህፃናት ክርስቶስን ሳይለብሱ ወደ ክርስቶስ አልመጡም ማለት ነው። ግምት አታውራ። ኢየሱስ ክርስቶስ ህፃናትን አጥምቁና ወደ እኔ አንጧቸው ያለበትን ቦታ ነው ማስረጃ ማቅረብ ያለበት። የቤተ ክርስቲያን ትልቅ ውድቀቷ ወደ እኔ አምጡ ማለት የምትመሰረተው አንተ እየከለከልካቸው ነው። አሁን እኮ ጥምቀት ያለበት ቦታ አንጣ አገለጥና አንተ ምን ነው ጨነቀ? ማስረጃ እኮ ይጠየቁ። ለምን ይጨንቃል? ማስረጃ ስትጠየቅ ክሌም እያደረገ ስለ ጥምቀት እኮ እየነገርኩህ ነው። አንደኛ ህፃናትን የጠየኩ ህፃናትን እያጠመቃችሁ ወደ እኔ አምጡ ያለበት ቦታ ማስረጃ አንጣ።
ከኪሳ እንዴ በሁሉ ቦታ ሁሉም ነገር አይነገርም። አንደኛ ስለ መጽሐፍ ቅዱስም እንድንከራከር አይደለም መሆን ያለብህ አንተ። ሳይነገር ዶክትሪን አይመሰረትም። ማስረጃዎች ሳይነገር ዶክትሪን አይመሰረትም። ዶክትሪን የኦርቶዶክስ ተዋህዶ ዶክትሪን መጽሐፍ ቅዱስ የኦርቶዶክስ ተዋህዶ የጻፈችው መጽሐፍ ነው እንጂ ሁሉን የዶክትሪኑን በሙሉ ይይዛል ማለት አይደለም። ግን እንደ ማስረጃ እየነገርኩ ነው። ወዳጅ እኮ የለህማ በሌለ ነገር እንዴት አድርገህ ነው ዶክትሪን የምትመሰረተው? ስንት ቦታ ስለ ጥምቀት እየተናገረ አንተ ግን ጥምቀት አይደለም እያልክ ስታወራ ስሜት ያቱን እዛ ላይ እሱንም ሄደን ደግሞ ትጥለዋለህ። አየህ ህፃናትን በተመለከተ አንድም የመጽሐፍ ቅዱስ ክፍል ህፃናትን እያጠመቃችሁ ወደ እኔ አንጧቸው አይልም። ሐዋርያትም ህፃናትን ሲያጠምቁ የታየበት አንድ ቦታ የለም። ለምልክት የሚሆን ማለት ነው። ህፃናትን ያጠመቁበትን ቦታ የለም። አየህ ህፃናትን ያጠመቀ ደግሞ አጥምቁም ያለ ትእዛዝም የጌታም ትምህርት የለም። የጌታ ትምህርት በሌለበት ትእዛዝ በሌለበት ዶክትሪን አድርጋ የያዘችው የራስ ቤተክርስቲያን ናት። የጌታ ትምህርት መጽሐፍ ቅዱስ ውስጥ ብቻ አይደለም እያልኩ ነው። የጌታ ትምህርት መጽሐፍ ቅዱስ ብቻ አይደለም። በአፋቸው ሐዋርያት ብዙ አውርተዋል። ግን እንደ ማስረጃ በአፉ ያወራ ሐዋርያ ስተኝ አፍት ነው እንዴ? ቅዱስ ጳውሎስ በአፍ የሰማችሁትን የተማራችሁትን በአፉ ያወራውን ጳውሎስ በአፉ ያወራውን ትምህርት አንተ የሰማችሁትን የተማራችሁትን ያወራውን በአፉ ህፃናቶችን አጥምቁ ያለበት ቦታ አንተ ወዳጄ እንዴ የሰማችሁትን የተማራችሁትን ያያችሁትን የሚል ቦታ የለም። ጳውሎስ በአፉ ህፃናትን አጥምቁበት ያለበትን ማስረጃ ስጠን። በአፍ እኮ በአፍ ነው የሚሄደው። ትውፊት እኮ በትውፊት ነው የሚሄደው። ከትውልድ ወደ ትውልድ በትውፊት ነው የሚሄደው እኮ ማን ነው ነገር እያንዳንዱ እንዲቻርጉ የሚል መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ እኮ ዝም ብሎ እንደ መልእክት ለእያንዳንዱ ለምሳሌ ወደ ሮሜ ሰዎች እንደ መልእክት ይሄዳል። የለም አሁን ወርጄ ይላል። አየህ የለም። ለዚህ ነው መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ህፃናትን አጥምቁ የሚል ትምህርት የለም። ቢኖር ኖሮ እኛ እንቀበላለን። ምክንያቱም ክርስቲያኖች ስለሆነ የጌታን ቃል ስለምንቀበል። እሺ እንትን ልበልህ፣ በስላሴ ታምናለህ? ስላሴ አንድም ሶስትም ናቸው የሚል የለም። ስለዚህ የለም ብለህ አላምንም ልትል ነው ወዳጄ? ቃሉ ነው የሌለው፣ ቃሉ የለም። እኔም የነገርኩህ ነው እንደ ማስረጃ አንዴ ስላሴ የሚል ቃል የለም። ትምህርቱ ግን አለ። ህፃናት እንዲጠመቁ የሚና እንጆሬት ነው የምትሸሸው። ህፃናት ግን ይጠመቁ የሚል መጽሐፍ ቅዱስ ውስጥ የለም። በራስ አንደበት እኮ ነው መጻኛ መጽሐፍ ቅዱስ ብቻ ብለን አናምን የሚያልከው በራስ አንደበት ነው። ስለሌለ እኮ ነው ማሳየት ያቃተ። ስለሌለ ነው ማሳየት ያቃተ። ቢኖር ኖሮ ታሳዩናላችሁ ብራዘር። ከሌለ እኮ ነው ይጨንቃል። ልክ ነው። ከየት ታመጣዋል?